ስለመሞቷ እያወራችሁ ነበረ። ነፍስ ስለማጥፋቷ አስታውቃለህ? ስለመግደሏ ስለመሞቷ ብቻ ነው መረጃ አለ ወይ? ስለመግደሏ መረጃ አለ? መጽሐፍ ቅዱስ እንደዛ ይላል? መጽሐፍ ቅዱስ እንደዛ ይላል ካላለ በቃ እዛ ጋር እንጨርሰው። ስለዚህ ታምረ ማርያም ቢልም ለውጥ የለውም አይደል? ታምረ ማርያም እንደዛ ይላል? ታምረ ማርያም እንደዛ ይላል። የት ጋር? ታምረ ማርያም ገጽ 80 ላይ የመስቀል በትር ወስዳ ሰው ገደለች ይችላል። ማማል ኦኬ። አይ ጥሩ። ለማንኛውም እንዴት ከሜሎስ አስቻለህ? በማርያም ላይ እንደዚህ ሲዋሽ በማርያም አስቻለህ ማለት ነው? ጴንጤ ብሎት ቢሆን ኖሮ ይሄንን ግን አይጥሩ ብለህ ነው የምታልፈው? ይሄንን አሁን ያልኩህን ጴንጤ ብሎት ኖሮ ቢሆን ኖሮ አይጥሩ ብለህ ነው የምታልፈው? ትስማማለህ ማለት ነው? ነፍስ እንደገደለች አንተ ጴንጤ አይደለ እንዴ? እኔ ያላልኩትም እኮ መጽሐፍን ያለው እኮ። እኔማ ጴንጤ ነኝ። ይሄን የተናገረው መጽሐፍ ነው። አልከው አይጥሩ ብዬ እኮ አለፍኩልህ አይደል? ይሄን የተናገረው ጴንጤ አይደለማ፣ የቤተ መጽሐፍ እኮ ነው። ስለዚህ ገላለች በሚለው ትስማማለህ? አትስማማም? ኦ ማይ ጋድ አይጥሩ እኮ አልኩልህ። በቃ አንተ እንደዛም ካልወሰድከው ሰደው። እኔም ደግሞ እኮ እንዴት እንደወሰድከው ነገር ካልወሰድከው ነገር የተነገረበት ታሪክ ኦፍ ኮርስ አጋንንት ያለበት ወይ እንደዛ አይነት እርምጃ ይወሰድበት ይሆናል። አጋንንት ያለባቸው ሰዎች መግደል ከማርያም ተመረን እኛም መግደል አለብን አይደል? እንደዛም ከወሰድከው ከፈለክ አድርገው እኮ። እንዴት እንድንወስደው ነው የተጻፈው? መግደሏ አጋንንት አለበት የለበትም ታሪኩንም አታውቅም። ለምን ታደርገዋለህ? ወደ ሌላ ከማርያም ጋር እኮ እያወራሁ አይደለም፣ ከአንተ ጋር እኮ ነው እያወራሁ ያለሁት። ፐርሰናሊዝም ማድረገው ከአንተ ጋር እያወራሁ ስለሆነ ነው። ባይዘዌ ወልደ አንድ መረዳት ያለው ባይዘዌ እንዳለ ሆኖ መግደሏ ጥሩ ነው ካልክ እሺ ጠየቀኝ እኮ ልመልስልህ። ኧረ ምላሴ ላይ አትቁም እንዴ! በእኛ ቤተክርስቲያን ልንገርህ፣ በሊቃውንትም ተመርምሮም ይሁን ሲኖዶሱ የሚያውቀው መጽሐፍም ቢሆን ለእምነታችን 5ቱ ዶግማትን በተመለከተ ለእምነታችን እንደ መሰረት አድርገን ለሌላ አብያተ ክርስቲያናት ወሬም እንዳንተ ላሉት ያን እንደ ስብከት አናቀርበው። መጀመሪያ አናቀርበው። እኔ እናንተ ሲጠይቁን የመለስክልኝ አይደለም ያለው። ለምንድን ነው የምታቀርቡት? የሚያስማማ ዶግማ ነው። የቀኑን አይስታውስ ታወራ ነበር። በታምረ ማርያም ስታወራ ነበር እኮ ረጅም ሰዓት ስታወራ። እኔ ስጠይቅህ ቆይ አለመመለስ ነው እንጂ የምትችለው አታወራ አትበለኝ። አንተ አለመመለስ መብትህ ነው፣ የኔን ማውራት አትከልክለኝ። አሁን እስካሁን ድረስ በታምረ ማርያም ስትወያይ ነበር፣ ስለሞቷ ያነሳ ስታወራ ነበር እኮ። አለመመለስ ትችላለህ ወዳጅ። ስለዚህ የማትመለስ ሰው ደግሞ አታቋርጠኝ። እሺ እንግዲህ ሚውት አድርግ፣ በቃ ችግር የለውም። እሺ እስካሁን ድረስ በታምረ ማርያም ስለሞቷ ስታወራ ነበር። ጥሩ። ስለ መግደሏ ሲወራ አትጠይቀኝ አልክ፣ መብት ነው። እኛ ምን ችግር የለውም። ምክንያቱም ምንድነው ይሄን ውርደት አልችለውም፣ ይሄ ውርደት ከእናንተ ነው የምጠብቀው ነው። እና እኛ አይደል የማርያም ጠላት የምትሉን እኛን ነው እኮ አይደል? የማርያም ጠላት ነበር እንዲህ ብሎ መጻፍ ያለበት። የማርያም ጠላት እንዲህ ብሎ ሳይጽፍ የማርያም ወዳጅ ነኝ የሚል ማርያምን ነፍሰ ገዳይነት ብሎ አንዴ እኮ አይደለም 2-3 ጊዜ ነፍሰ ገዳይነቷን ጽፋችኋል አይደለም? የሷን ኢየሱስም ሰው ገድሏል ብላችሁ ጽፋችኋል። ገባ? መረጃው ስላለኝ ነው የማወራው። እስቲ ያሳየኝ ለሚል ሰው ገልጫ ያሳየዋል። እንዳንተ አልጠየቅም አልመልስም ለሚል አይደለም። ገባ? ለምታወራው ነገር ስም ማጥፋት ነው። ኢየሱስ የመጣው እንደ ሌባው ሊያርድና ሊገል አይደለም፣ ሊሰዋ ነው፣ ሊሞት ነው፣ ቤዛ ሊሆን ነው ብለህ ከኔ ጋር መስማማት ነው ያለብህ ወይስ ከታመረ ኢየሱስ ጋር ነው መስማማት ያለብህ? እሱን ላንተ ተውልሃለሁ። ግን ታመረ ኢየሱስ በ5 ዓመቱ ገደለ ይልሃል። ታምረ ማርያም ደግሞ ማርያም የመስቀል በትር ወስዳ ሰው ገደለች። የገደለችው ሰው በመጀመሪያ አጋንንት ያለበትም አይደለም። አጋንንት የያዛቸው ሰዎች እንዲያውም በጌታ ስም አጋንንቱን እያስወጣን ነፃ እንድናወጣቸው ነው እንጂ አጋንንት ስላለባቸው ግደል የሚል መጽሐፍ ቅዱሳዊ ልምምድም የለም። ማርያምም አታደርገው። ኢየሱስም አጋንንት ያለበት ሰው አልገደለም። ይሄ ነው ክርስትና ማለት። አጋንንት ያለባቸው የተጠቁትን ነፃ ሊያወጣ እንወያይ። ግን ሰውየው በጣም ትዕቢተኛ ነው አልኩ። ዛሬ አይደለም ያየሁት። በጣም አሮጋንት፣ ምንም እውቀት የሌለው እኔ ጨርሻለሁ። ይቀጥሉ ለማድረግ ይፈልግ ማለት እታች አውርዱት።
በቃ ማነው ከሱ ጋር መጨቃጨቅ ያሰበው? እንዲህ አይነት ጸባይ ይዘህ ነው አንተ ለማውራት የምትመጣው? እሷ ቤት ውስጥ መጣ ስትጠይቅ አትጠይቁን? ያ ማንኛውም እነዚህ ነገሮች ያኛውን ሳይድ ሲያወራው ስለነበረ ይሄኛውን ሳይድ መወያየት አለበት ከፈለገ ማለት ነው። ያው እናስገድደው። ግን ምንድነው ያኛውን ሲያወራ ከሜላ ጋር አንድ መጽሐፍ ገልጧል። ይሄ ልጅ መጽሐፎቹን ያውቃቸዋል። አያውቃቸውም እኮ እንደዚህ ናችሁ። ስድባችሁ የዚህ ነው ያለው። በቃ በአንድ በኩል ብጽዕት ለምን አልተባለችም ትላለህ፣ በዚህ በኩል ደግሞ ነፍሰ ገዳይ ነኝ ትለኛለህ። እነዚህ አብረው ይሄዳሉ እንዴ? አይሄዱም። እኛ ወንጌል አማኞች ስለሆንን የተጻፈላትን ነገር እንናገር። የጌታ እናት መሆኗን ብጽዕት መሆኗን እንመሰክራለን። ምንም ችግር የለም። የተባረከች ነች። ኦፍ ኮርስ እንኳን እሷ ስንት እንኳን ተባርኳል። በጣም የተባረከች እናት ናት። በጣም ነው የምንወዳት። ነፍሰ ገዳይና አንላትም። ሰው ገላ ታውቃለች አንልም። በምንም ኦኬዥን አዛኝ ናት፣ ሩህሩህ ናት፣ አማላጅ ናት የምትሏት ባይሆን አጋንንት ያለበትም ይሁን ምንም ያለበትን አማልዳ ወደ ንስሐ ወደ እግዚአብሔር መንግስት እንደው ታመጣ ይሆናል እንጂ ብትችል ማለት ነው ቢጻፍላት ኖሮ እንጂ አጋንንት ያለበትን መግደል ከጀመረችማ ማን ቀረ እንዴ? ልጇ ለምን መጣ ታዲያ? እሷ ወቅታ የምትገል ከሆነ አታረገውም። ይሄ እሷን የሚጠሏት ሰዎች የጻፉት ስንፍና ነው። ስለዚህ ሊያስቆጣህ ነው የሚገባው። እንዴት ይሄ ተጻፈ? እንዴት በማርያም ላይ እንደዚህ አይነት ስንፍና ይነገራል? እንዴት ኢየሱስን ነፍሰ ገዳይ ይላሉ ብለህ መቆጣት ነው ያለብህ። በቃ ቱ ዲስ ሌቭል ነው መጽሐፍህ የሚያላግጠው በማርያም ላይ። ይሄ ብቻ አይደለም፣ ብዙ ቦታዎች እሷን የሚሳደቡ ኢየሱስን የሚሳደቡ ሀሳቦች ተጽፈዋል። በደንብ ስድብ ድብን ያለ ማለት ነው። በሱ ማንነት ላይ መለኮታዊ ማንነት ላይ የሚያላግጡ፣ በሱ ባህሪ ላይ የሚያላግጡ፣ በሱ ማንነት ላይ የሚያላግጡ ነገሮች አሉ። እኔ ኦርቶዶክሳዊ ቢሆን የመጀመሪያ የምቆጣው ይሄን ስሰማ ነው። ለምን በምንም ሪዝን እኔ እኮ በጣም ያስቀኝ ከአይምሮ በላይ የሆነ ውንብድና ሲገኝ እንትን ስለሆነ ነዋ ትላለህ እንዴ? በምንስ ምክንያት ማርያም እንዴት ሰው ትገላለች? በምንስ ምክንያት? ምን በተባለ ምክንያት? መጀመሪያ ህይወትን ማንሳትና መስጠት የሚችለው መለኮታዊ ማንነት ያለው እግዚአብሔር ብቻ ነው፣ ወይም ኢየሱስ ነው። በምን እንትን ነው አትግደል የሚለውን አንዱን ትእዛዝ አፍርሳ እሷ ለሷ ሲሆን ወይ ምናልባት በወንድ ስለተጻፈ ይሆን አትግደል ስለሚል አትግደይ አላለም ብላችሁ ነው እንዴ? እንዴት ያለ ጣጣ ውስጥ ገባን? እባክህ ኤርሚ ይቀጥሉ። ዳጊ ያ እሺ፣ ኤኒዌይ ሰላም እያለው ዳጊሻይ ሰውየው ከመጽሐፍም ዜሮ ወይ ጠባይ የለሽ ወይ መልክ የለሽ እንደሚሉት እናቶቻችን እንደዛ አይነት ሆነብን። ዛሬ አይደለም እኔ ትናንት ወዲያ እኔ ቤት መጥቶ ነበርና የሆነ አንድም የሚያውቀው ነገር የለም። አለማወቁ ችግር የለም። ሁላችንም የማናውቀው ነገር ብዙ ነገር ስላለን ማለት ነው። በመንፈሳዊ እውቀት የሚያውቀው ነገር የለም። ሲጠየቅ የተሰክ የበቃ ችግር የለም ማለት እሱን እንትን እንለፈው ምናምን ነገር ብሎ ያድበሰብሳል። በመጀመሪያ የለም ብሎ ያለውን ነገር እንዳለ ከመጽሐፍ ገልጠን ስናሳየው የተሰክ በቃ ማለት ዘለለው እሱ እኛው ምን ያው እንትን አለ አይደል እንግዲህ አንዳንዴም እንትን እንደዚህ የሚባል ነገር የለም። ረገጥ አድርገህ ታሪክን እስካወቅህ ድረስ የማርያም ከሙታን መነሳት መጽሐፍቶቻችሁ እንዴት ያስተምራሉ? መጽሐፍ ቅዱስ በዚህ ጉዳይ ላይ የሚያስተምረው ነገር አለ ወይ? በእምነት አባቶች በኩል ዋቢ የሆነ ምስክር ሊሆናችሁ የሚችል ኤቪደንስ አላችሁ ወይ? ይሄን ትጠይቃለህ። ምክንያቱም አንተ ነህ ከሙታን ተነስታለች እያልክ ለያዥ ለገራዥ ያስቸገራችሁት ምድራችን ላይ። እኛ እሱን ባለማክበራችን ደግሞ መናፍቃን እመቤታችንን ስለሚጠሏት ከሙታን የተነሳችበትን አያከብሩ፣ ወደ ግብጽ የተሰደደችበትን አያከብሩ፣ እንደዚሁም ፍልሰቷን ማለት ነው ልደቷን አያከብሩ፣ ሁሉንም አያከብሩ። እናንተ አክባሪዎቹ እኮ የምታከብሩት ምንም አይነት ኤቪደንስ እኮ የላችሁም። ከሙታን መነሳቷን እንትን እንደ ደጋ በግ እርስ በርስ የሚዋጋ ታሪክ ይዘህ እርስ በርስ የሚጣላ ጽሁፍ ይዘህ ስታበቃ አንተ ራሱ እንኳን አክባሪ እኮ ትሸማቀቅበታለህ። አሁን ይሄ እንግዲህ ለዘመናት የሚሆን ጥያቄ ነው የሰጠህ ሜላ ማለት ነው። ለዘመናት የሚሆን ጥያቄ የማርያም ከሙታን መነሳት ተቀብራለች አልተቀበረችም? ከእስላም ጋር እኮ አይደለም እንደዚህ ብለው የሚሉት፣ ከጴንጤ ጋር አይደለም የሚከራከሩት። ኦርቶዶክስ ያራሳቸው አንዱ መጽሐፍ ተቀብራለች ይላል። ታምረ ማርያም ለስንክሳር ተቀብራለች ይላል። ድርሳነ ማርያም ደግሞ አልተቀበረችም። እርገቷ ስንቴ ነው? አንዴ ነው ይለናል የቀድሞ ሰውዬ ማለት ነው። ዝም ብሎ ወዘልፈን የሆነ ነገር ማለት ነው። ማርያም ግን ስንቴ ነው ያደረገችው? 2 ጊዜ። እና እንዲህ አይነት ትግል ነው የገጠመን ወንድሞች እናቶች። ኦኬ። ስለዚህ እርስ በርስ የተጣላ ታሪክ ይዞ የሚሆን ነገር አይደለም ወገኖች። እሺ፣ የቅድሙ የፍቅሬን መጽሐፍ ቴዲ ለጥፎታልና እዛም ማየት ትችላላችሁ። ፖስት አድርጎታል። ስለ ግንቦት ልደታና የባዕድ አምልኮ እሱ ፔጅ ላይ ታገኙታላችሁ። ፖስት አድርጎታል።
ሌሎችም ሰዎች የሰሩት ሪሰርች አለ በዚህ ጉዳይ ላይ። በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያን በፊት ከነበሩ ኢትዮጵያ ውስጥ ከነበሩ የባዕድ አምልኮ ጋር በተገናኘ ያለው ግንኙነት ምን ይመስላል የሚለውን እንዴት ነው የተወራረሰው ካልቸር ከካልቸር ጋራ ከዛ ሃይማኖታዊ መልክ እንዴት ያዘ በሚለው ርዕሰ ጉዳይ ላይ የተሰሩ ጥናቶች አሉ። የተለያዩ ሪሰርቾች ተሰርተዋል በዚህ ጉዳይ ላይ። ስለዚህ እነሱንም ቼክ ማድረግ ይቻላል። በተለይም አንድ መጽሐፍ አለ ወደ ማን እንጸልይ የሚል ዊ ማስት ፕሬይ ነው እንደዚህ የሚል መጽሐፍ አለ 2002 ላይ ወጣ መጽሐፍ ጥናታዊ ጽሑፍ ነው። ማን ነበር? ጸጋዬ ዘለቀ የሚባል ሰው የጻፈው መጽሐፍ አለና ጥናታዊ ጽሑፍ በተለይ ከንፍሮ ጋር በተገናኘ በልደታ ቀን የሚደረገውን ነገር ምንጩ ምንድነው የሚለውን በደንብ አድርጎ ጥናት ሰርቶበታል። ስለዚህ እሱንም ማግኘት የምትችሉ ሰዎች ማየት ማጥናት ትችላላችሁ። ግን ያን መጽሐፍ ቴዲ ፖስት ስላደረገው እሱን መጽሐፉን ማየት ትችላላችሁ። ስክሪንሾት አድርጎታል። ሌላ አንድ ነገር ላሳያችሁ። ቅድም ሰምተው ከሆነ እርሚ የኦርቶዶክስ ገብቶ የያዕቆብ ወንጌል ሲለን ነበር አይደል? የያዕቆብ ወንጌል እያለ በተደጋጋሚ ሲያነሳ ነበር። የማርያምንም ታሪክ በተመለከተ እንግዲህ ትልቁ ማስረጃ የሚጠቀሰው የያዕቆብ ወንጌል የሚባለው ነው። ከሱ በፊት እንግዲህ ሌላ የለም። እሱ ነው ቀደምት የሚባለው። በተለይም የማርያም እናትና አባቷ ስማቸው ማን ነው ያቄም ሐና የሚባለውን የመዘገበልን ስለ ማርያም ብዙ ነገር የነገረን ዘላለማዊ ድንግልና የሚለውን ኮንሰፕት የምናገኘው ከያዕቆብ ወንጌል ነው። ያው በመጽሐፍ ቅዱስ ውስጥ ቀኖና ባይደረግለትም ግን ጥንታውያን አብያተ ክርስቲያናቶች እሱን ዋቢ ያደርጋሉ ማለት ነው። ዋቢ ያደርጋሉ እና የቅድሙም ልጅ ሰምታችሁት ከሆነ እሱን መጽሐፍ ደጋግሞ ለመናገር ሲሞክር ነበር ያዕቆብ ወንጌል የሚባለው ማለት ነው። እና ያዕቆብ ወንጌል ላይ እኔም ስጠይቀው ሊመልስልኝ አልቻለም። ስለ ሶሎሜ ጠይቄው ነበር። አንድ ነገር ላሳያችሁ እስቲ። እሺ ይሄን ስል አይታችሁ ታውቃላችሁ? ያለ ዛሬም አላየሁትም። ያየው ሰው የለም። ይሄን ስል ማን ይመስላል ዝም ብለህ ስታይ? ጡቷን ነው ደረቷ ላይ ያዘችው። የቱ ጋር? ይሄ ምንድነው? ሰውዬው እጁን ወደ ጎን ያደረገው ምንድነው? እሱ ጋር ምንድነው ያበጠው ነገር? ደረት መሆኑ ነው። ትከሻ ነው። ትገምታለህ እነማን ሊሆኑ እንደሚችሉ? እስቲ ልገምት። ተወዳጊ ምንድነው አለ? ዳኒ ነው ይለኝ። እኔ የለሁበትም። ተኝቷል ብለህ ነው? እኔ የለሁበትም። ዳጊ ሲነሳ እነግርልሃለሁ። የሆነ ስክሪንሾት ይዤው ማለት ነው። ይሄማ ደውሎለት ለዳኒ ማን ነው? እኔ ለግምትም ራሱ አልተመቸኝም። ዳጊስ ገምት እስቲ። ዳጊ ግምት ላይ እንኳን ጎበዝ ነው። የሚገምት የለም። ሸልም አለው የሚገምት ሰው እኔ አላውቅም። እሺ ይሄ ያው ኢየሱስ መሆኑ ነው። ዋት ኢየሱስ እንደተወለደ ገላውን እየታጠበ ነው። ገላውን እያጠቡት ነውና እችኛዋ ማን መሰለች? እችኛዋ ሰሎሜ ነች። ጌታ ወይ ለይተህ መጣ። እችኛዋ ደግሞ ሚድዋይፍ ነች። የሚድዋይፍ በአማርኛ ምንድን ነው? አዋላጅ ነው። አዋላጅ ማርያምን ኢየሱስን ሚድዋይፍ ነበረች በዛ ጊዜ ማርያም እንድትወልድ ያደረገቻት እሷ። የኢየሱስን ገላ ያጠቡት ነው እንደተወለደ። እና በጣም የሚገርማችሁ ምን እንደሆነ ታውቃላችሁ? እዚህ ታሪክ ላይ ማርያም ጌታን ስትወልድ እቺ ሚድዋይፍ
አዋላጅ የሆነችዋ ሴት በድንግልና እንደወለደች ታያለች ማለት ነው። እና በጣም ደንግጣ ትወጣለች። ከዛ ስትወጣ ዋሻ ውስጥ ነበር። ሶሎሜን ታገኛታለች። ከዛ ሶሎሜን ስታገኛት ታምራየው በድንግልና ወለደች ማርያም ትላታለች። ከዛ ሶሎሜ አይን እንኳን አላምንም እንዴት ሰው በድንግልና ይወልዳል ትላለች እና ነይ ላሳይሽ ብላ ትወስዳታለች። ከዛ ለማርያም ትላታለች እቺ ሚድዋይፏ ስሟ ዘግንጮ ነው አሳያት ትላታለች በድንግልና መወለድሽን። ከዛ በኋላ ሰሎሜ እጇን አስገባች። እንግዲህ የታት በሉኝ እጇን አስገባች ማለት ነው ልትሞክር ድንግል ነች ወይስ አይደለችም የሚለው። ከዛ እጇን ልክ እንዳስገባች ትደነግጣለች፣ ትጮዋለች። ከዛ እጇ ይቃጠላል የሰሎሜ። ከዛ የጮች እንግዲህ ማሩኝ ስትል አንድ መልአክ ይመጣና ኢየሱስን ንኪው ያኔ ትፈወሻለሽ ይላታል። ኢየሱስን ስትነካው ትፈወሳለች ማለት ነው። እና የማርያምን ድንግልና እቺ ሰሎሜ እጇን አስገብታ ሞክሯለች ይሉናል። ያው እንግዲህ አሁን የመጣው ሰው አንዷ ሰሎሜ ነች ስዕሉ ላይ እንደምታዩት ማለት ነው አሁን ያያችሁት። ስለዚህ ታች የገባው ይዘራ አባች ነው የሚለው እጇን ያስገባችው የት ነው እያሉ ነው። ሰው ግራ ተጋብቷል። እሱንማ የራቀውን አቅርበህ ተርጉምለት እናንተው ድረሱበት። ግን ታሪኩ እንደዛ ነው የሚለው እጇን አስገብታ ሞከረች ነው የሚለው። ማርያም ድንግል ነች ወይስ ድንግል አይደለችም የሚለው። ይቅርታ ግን አሁን ያወራከውን ነገር ልታብራራልን ትችላለህ? መጽሐፍ ከፍተህ መጽሐፍ ከፍተህ ያዕቆብ ወንጌል ላይ የተጻፈ መጽሐፍ ነው፣ ጽሑፍ ነው። ታውቂዋለሽ መጽሐፉ? ብለሃል አይደለ? ገልጣ አሳየን። ታውቂዋለሽ ወይ መጽሐፉን? እኔ እኮ አሁን የተቸገረኝ ነገር መጽሐፉንም አታውቁት። ከዛ ደግሞ ያወራከው ነገር የሌለ ነገር ስለሆነ ካነበብከው መጽሐፍ ግለጥና እያነበብክ ሌላ ነገር ታሳየለ። አሁን ስላሳየኝ መጽሐፉን ታውቂዋለሽ? አሁን ስለሱ ተውና የተናገርከው ነገር ታውቂዋለሽ? መጽሐፍ ላይ ካለ እኔ ልቀጣ። ከፍታ አሳየኝ፣ ከፍታ አሳየኝ ሌላ ነገር ከማውራት በፊት። ቆይ ለመቀጣት አትቸኩይ። መጽሐፉን አንተ ነው የምታውቀው፣ ያላቀውም ከፍታ አሳየኝ። በቃ እንደሱ ነው። ኖ ከፍታ አሳየኝ እና በትርጉም ራስ እየተረጎምክ አታውራ። ኦኬ፣ እያነበብሽ ተረጉሚዋለሽ? ከፍትልሻለሁ። እያነበብሽ ተረጉሚዋለሽ? ክፈት መጀመሪያ እኮ ተረጉሚዋለሽ። ከፍታ አሳይ፣ ምስሉን እንዳሳየ ማለት ነው። እና ምስሉ ትተረጉሚዋለሽ ወይ እናት? ምኑን ነው የምትተረጉመው? አንተ እንደምትተረጉመው እኔ ልተረጉመው አልችልም። አንተ በፈለከው መንገድ መጽሐፍን የምትተረጉም ከሆነ እንደዛ ልተረጉመው አልችልም። የኔን ትርጉም ካልተቀበልሽ አንተ በጣም እናንተ የምትተረጉሙት መጽሐፍን አሁን ምንድነው አንተ የምታወራው? እሺ አንቺ ተርጉሚ። እጇን ከተተች ምናምን ለራስህ። እሺ እንዴ እኮ እኔ ላሳይሽ፣ አንቺ ተርጉሚ። ተስማማን? እዚህ ጋር የሚያስማማን ነገር ሜሎስ መጽሐፉን አውጥታ አሳየን። ለማመንም ለሰውም እኔም እንደሰያለው ግን አንብባችሁ ተተረጉሙታላችሁ ወይ? ኦኬ እኔም ብጠይቀኝ እኔ አላውቀውም፣ ግን አንተ አመጣው አይደለ? አሳያ። ምንድነው ምን ያሳያል? መረጃው ካለ እኮ ክርክሩ ምን ያደርጋል? ሌላ ጋር መሄድ ወዳጄ እንትን አትበሏ። ምክንያቱም ብከፍት ራስ ተርጉሞ ነው የምትሉኝ። ስለዚህ እንተረጉመዋለን ካላችሁ ከፍቼ ያሳያችኋለሁ። ቀላል እኮ ነው። እንስማማ። ክፈተው፣ ግድ የለህም ክፈተው። ለመጀመሪያ መጽሐፉን ማለት ነው። ለመጀመሪያ ክፈትና ባይን ያሳየኝ። አንተ ምን ነው ፈራ? ማተረጉሙ እኮ አላሳያችሁ። ተተረጉሙታላችሁ። ሜሎስ ለምን የሌለ ነገር ትተረጉሙታላችሁ ወይ እንዴ? ምን ማለት ነው? አንተ ወንድ ነህ፣ ክፈተው አልኩ። በቃ ክፈተው። እቺ ሎጂክ እቺ እንትን ሜሎስ ክፈተው። አንተ ወንድ ከሆን ክፈተው። አሁን የተናገርከውን ነገር እኛ እንፈርድ አይደለም። በቃ ችግር የለውም። እዚህ እንትን ልታደርግኝ ነው እንዴ? ገኝ ክፈተው። ይሁት አታርግ፣ ክፈተው። ያር ማቹሪና ፈሺ በዚህኛ ሜሎስ ምን ያሳፍራል? አሁን ከመጣ ገልጠ ለምን አታሳይም? እሺ ለመጨረሻ ጊዜ ልጠይቃችሁ፣ ጽሁፉን አሳያችኋለሁ፣ እናንተ ትተረጉማላችሁ ወይ?
ግለጥልንና እንተረጉማለን። ግለጠውና እንተረጉማለን። በቃ እንደዚህ ካልክ እኮ ድሮ ነበር ማሳይ በቃ እኮ አምጣውና አሳየን መጽሐፉን ማን እንደጻፈው እንደመጣ ቪዲዮ ክፈትና አሳየን። ሌላ ነገር አሁን አያስፈልግም፣ ትተረጉማለህ እኮ ቪዲዮ ላይ አድርገውና አሳየን። ያለ ማስረጃ እናወራም ወዳጄ። ኦኬ ማን የጻፈው? ያዕቆብ ወንጌል እያልኩ ማን የጻፈው ትለኛለህ? ኦኬ እሺ አሳየን መጽሐፉን። ማለት የተረጎመው ወይ በአንተ ትርጉም ነው የምንሄደው። ኒው አድቬንትን ታውቀዋለህ? ያ የካቶሊክ ነው አይደል? ያ ምን ይላል? ለኔ አይታይም። the proto-evangelism of James the proto-evangelism of James እሺ ያዕቆብ ወንጌል ማለት ነው። ኦኬ እሺ ዋናው ፖይንት ላይ ልምጣ። ቁጥር 20 ኦኬ እሺ ያው አሁን አንበበልኝ እውነቱን ለመናገር ኦኬ ሆልድ ኦን አንዴ ቆይ ከፍል አድርገለ እንደዚህ እሺ ከየት ጀምሮ ነው የምናነበው? and the midwife said to him እሺ ቀጥል and the midwife said to him የተባለው ማን ነው? ዮሴፍ ኦኬ ታገኘዋለህ። ኦኬ is it true? ምኑን ነው አየህ ብሎ ሐሳቡን መረዳት አይቻልም። እዚህ ጋር ከላይ ካላነበብን is it true የምትለው ምኑን ነው? ይሄን ሁሉ ታነባለህ ወዳጄ። ዋናው ፖይንት ማሳየኝ ምክንያቱም መጨረሻ ላይ ይሄን ሁሉ ታነባለህ እንዴ? ኦኬ is it true የምትለው ምን እንደሆነ በምን ላቅ እችላለሁ? ታረካላ ነበርኩ እኮ ታነባለህ ከቁጥር 1 ጀምሮ ችግር የለውም። የትኛውን ቁጥር ላሳየህ? ገብቶሃል አይደል? እኔ የምልህ ገብቶሃል አይደል? is it true ስትል ምኑን ነው? በምን አውቃለሁ እኔ አሁን ሙሉ ሐሳቡን ካልተረዳሁ? የትኛውን ላሳየህ? እሺ ሙሉ ሐሳቡ መረዳት አለብኝ፣ ማወቅ አለብኝ። is it true ከቁጥር 1 ነው ማንበብ የምትፈልገው? ለምን መጨረሻ ላይ ብቻ? ያ ሙሉ ሐሳቡ መነበብ አለበት። ካልሆነ እንዴት ነው ከቁጥር 1 ጀምሮ ታነባለህ? ቆርጦ እንዴት ማንበብ መረዳት ይቻላል? አረ ወዳጅ ከቁጥር 1 ታነባለህ ወይ እያልኩህ እኮ ነው። ማንበብ እችላለሁ። አዎ ከዚህ ጀምሮ ያለውን ይሄን ሁሉ ታነባለህ? yes ካልሆነ እንዴት ነው ሙሉ ሐሳብ የምታገኘው? እናንተ ቀልደኞች ናችሁ። ገብታም ብሎ ነገር ቀልደው ሜሎስ ሙሉ ሐሳብ ቆርጠህ እንዴት ይሄን ሁሉ ያነበብክ አንተ ስትተረጉም እኛ ቁጭ ብለን ይንገብን። ዋናውን ፖይንት ላሳየ፣ ከዛ አንተ ግባና ክሮስ ቼክ አድርገው። በጣም እኮ ኢዚ ነው እንጂ ለማንኛውም የሌለ ነገር አታወራሽ። ይሄን ያህል የማርያም ጥላቻ ካለባችሁ የማርያም ጥላቻ ካስወጣችኋት መልሳችሁ አስገቧት። ስህተቷን ማየት አለባት። አስገቧት ፕሊዝ፣ ድጋሚ አስገቧት። እሺ አሁን እንቀጥል። And Joseph said to her, come and see. አሁን እኔ I don't know. come and see ምኑን what ምን ስለምን ስለ ማርያም እየነገራት ነው። ስለምንድን ነው የተወራው? come and see ስለ ማርያም ልትወልድ በምጥ እንደተያዘች እየነገራት ነው ያለው ዮሴፍ። እቺ አዋላጅ ነች፣ ለሷ እየነገራት ነው። ይሄን ሶርሱን ለኔ ነገረኛ። እኔ አሁን እንደዚህ ስክሪን ላይ ሙሉ ሐሳብ እንትን ብሎ መረዳትም ከባድ ነው። እዚህ ለማንበብም አይመችም። ሶርሱን ነገረኝ። አባጭ በቃ ቴንክ ዩ አባጭ ሶርሱን ነገራው። ሜላይ ሶርሱን ነገራው። ይሄው አሳይቶሃል። ካቶሊክ ፔጅ ላይ ነው ያለው። ሶርሱን አንተ አንብበህ እቤት ለራስ ተርጉመው። ሜላ አንብበውና ተርጉመው እዚሁ እያየ ማለት ነው። የቅድሙ ላይ ቴንክ ዩ። እነሱ ለማንበብም ከብዷቸዋል፣ ለመተርጉም ከብዷቸዋል። ለዚህ እኮ ነው ቅድም ደጋግሜ የጠየኳቸው እርሜ አንብባችሁ ተረጉማላችሁ ወይ ስላቸው እሺ አሉ። አሁን ደግሞ ስከፍት ቴንክ ዩ። እዚህ ያላችሁ ሰዎች ይሄን ሶርስ ይዛችሁ ገብተህ ቤት ማንበብ ነው ያለው። አለቀ። ይኸውላችሁ አሁን የትም እንዳትሄዱ and the midwife ሚዩት አታድርገኝ። ምክንያቱም ማን ይጻፈው ማን ይታወቃል እንዴ? ሚዩት አድርገኝ ከሆነ ምንም ማድረግ አንችልም። ከጎንሽ ያለው ዝም ብለህ ጉግል የካቶሊክ ዌብሳይት ነው ብሎ እኮ ነገረሽ ወንድምሽ። እኔ ዌብሳይት የኢትዮጵያ ኦርቶዶክስ ካመጣልኝ ዌብሳይቱ ነው ካቶሊክ ነው ያልኩት።
ታዲያ ቅድም ስጠይቅ አድቨንትን ታውቀዋለህ ወይ ስለ አዋቀዋለሁ የካቶሊክ ነው አድቨንት ማለቱን እንጂ ዌብሳይቱ ምን እንደሆነ ዌብሳይቱ ባር ላይ ካልሄድክ በስተቀር እንዴት ነው የዚህ ነው የዛ ነው ልትል የምትችለው? ኒው አድቨንት። ኦኬ ለማንኛውም ሙሉ ሐሳቡን ካላነበብ ግማሽ መሀል ላይ ሄዱ አሁን አይዟችሁ ካልሆነታቸው ናችሁ ትሰማላችሁ ትወርዳላችሁ። እሱ እናንተ ካላነበባችሁት ሶርሱን ነግሮሃል። ገብተህ ማየት መቀበል አለመቀበል ቁጭ ብሎ ነው ማየት ያለባችሁ። አሳያችኋለሁ። ቆይ ቁጭ ብላችሁ ኦኬ ሜሎስ አንዴ እኔ መናገር ከቻልኩኝ ማለት ነው። ቅድም ኤርሚያስ ሌላ ነገር አታውራ። አሁን ቁጭ በልና ስማ። በቃ ቁጭ በልና ስማ። አንብብ አልኩ ተርጉም አልኩ እድል ሰጠው እምቢ አልከኝ እንዴ? ግማሽ ሐሳብ ወራጄ በቃ ቁጭ በላ ስማ። አሁን ከሰሎሜ ጋር ያለውን ዲስከሽን ላሳያችሁ ነው። ዋናውን ሐሳብ ላይ ልምጣ። እሺ and the midwife went forth out the cave and Salome met her። እቺ ሚድዋይፏ አዋላጇ ወጣች ከየት ከዋሻ ወጣችና ከሰሎሜ ጋር ተገናኙ። and she said to her Salome I have a strange sight to relate to you. A virgin ተመልከቱ a virgin has brought forth a thing which her nature admits not of። እንግዲህ ድንግል ከባህሪዋ ውጪ ስትወልድ አየዋለቻት። እቺ አዋላጅ ለማ ለሰሎሜ። then said Salome as the Lord my God lives unless I trust in my finger። ሰሎሜ ምን አለች? ሰሎሜ ምን አለች? አበችና አንድ ኤም ምን አለች ሰሎሜ? ኤንድ ሰርች ገና ይርም ያላለቀም እኮ ኤንድ ሰርች ገና ጣቷን አስገብታ ልትፈልግ ነው። ኤንድ ሰርች እኔ እኮ ቅድም ከብዶኝ ነው ዝም ያልኩት። ኤንድ ሰርች the parts የትኛውን ፓርት የድንግልናውን ፓርት ጣቴን አስገብቼ ካልፈለግኩ እንደዚህ አሁን እኔ እንደማደርገው ማለት ነው። I will not believe that a virgin has brought forth። እንደዚህ ካላደረኩ ድንግል እንደወለደች አላምንም ማለች። ከዛስ and the midwife went in። እቺ አዋላጇ ወደ ዋሻው ገባችና and said to Mary ለማርያምም እንዳለቻት show yourself ራስሽን አሳይ for no small controversy has arisen about you። ስላንቺ ልክ ያልሆነ ነገር እየተነገረ ነው። and Salome put in her finger ጣቷን አስገባች። የት ነው ያስገባችሁ? መቼም ጆሮ ውስጥ ነው አትሉኝ። ወይኔ ሜላ ምን አደረግልኝ? ይሄ ቅዱስ ወንጌል ነው ብሎ ሲከራከር ነበር። መጽሐፍ ቅዱስ ትክክለኛ መጽሐፍ ቅዱስ አንቺ ትቀጫለሽ። ቅጣኝ ብለሽኛል። ትክክል ስላልሆንክ ቆይ ምን ሆነ? ትክክል ነው ትርጉሙ ነው። እን ሰሎሜ ኢትዮጵያ ኦርቶዶክስን ካመጣህልኝ እኔ እቀጣለሁ። ይሄ እኮ ያመጣህልኝ የማናውቀው ምን ሳይካው በቃ አሁን ሞረት ይችላልሽ። ዋናው ፊንገሩን አሰይችሽ። አሁን ያልገባት ነገር ምንድነው? እታችን እኛም አንቺን ሾክ እንዳረገሽ እኔ ገባሁት ለሱ ሲጀመር 1 ሚሊዮን አንድ ያዡማ። አሁን ያልገባሽ ነገር አንቺን እንዳስቆጣሽ እኮ እኛም እኮ አስቆጥቶን እንደው ደስ ብሎ እያነበብነው አይደለም። ይሄ ነገር በማርያም ላይ መነገሩ አስደስቶን አይደለም። ይሄ ነገር የለኝም። ሶሪ ተናገርላ እናገር ነው። አንዴ ሚዩት አድርገኝ እናት። እሺ ሚዩት አድርገኝ። አናግሪኝ እኮ አላልኩሽም። እኔ አሁን አስቆጥቶሽ ከሆነ ጥሩ እኮ ነው። ስላናደደሽ ስላስቆጣሽ እኛም ደስ ብሎና እኛም በማርያም ላይ የሚነገሩ ውሸቶች እኮ ያናደናል። ተደስተን አይደለም እናነበው። ቅድም እንደተናገርኩት ነፍሰ ገዳይ ናት ሲባል እኮ ተደስተን አይደለም እኮ። እኛ የምናውቃት ማርያም ነፍሰ ገዳይ አይደለችም። እኛ ክርስቲያኖች ነን። ማርያምን ነፍሰ ገዳይ አንልም። ነፍስ ትገላለች አንልም። እንኳን አታቋትም ሲጀመር ማርያም አትበሉ። አታቋትም ሲጀመር። ቆይ እኔ እናት ያዥው አወቅናትም አላወቅናትም እንደፈለግሽ ብለሽ አስቢ። በማርያም ላይ ግን እንደዚህ ብለን አፋችን አናላቀቅም። ነፍሰ ገዳይ ነች አንልም። ገብቶሻል? እንደዚህ ብልቷ ውስጥ ተገብቶ እንደዚህ ተደረገ ብለን አናወራም። አሁን ካናደደሽ እኛም እንዳንቺው ነን። አሁን እኛን አንቺና እኛ ተደስተን አይደለም፣ ተመሳሳይ ስሜት ነው ያለን እዚህ ቤት ውስጥ። ስለዚህ ረጋ ብለሽ ይሄን ነገር የምትቃወሚ ከሆነ ተቃዋሚ እኮ ጥሩ ነው። እኛም እንድትቃወሚ ነው የምንፈልገው። እንደው እንድትደግፊው አፕሪሼት አድርገን እኮ እያወራን አይደለም እኮ። እሺ ቀጥል ሚላይ እንቀጥል ብለህ ነው።
ቅድም ሰምታችሁታል። ያ ቅዱስ ነው ምናምን የእግዚአብሔር ቃል ነው ሲለኝ የነበረው ኦርቶዶክሳዊ ይሄን ነው። ኤን ሶሎሜ ፑት ኢን ሄር ፊንገር፣ ሰሎሜም ጣቷን አስገባችባት። ማን ውስጥ? ማርያም ውስጥ። እንግዲህ ድንግልናዋን ለማረጋገጥ ነው። ድንግልና የሚረጋገጠው እንዴት ነው? ይሄ ግልጽ ነው ለሁላችንም። ኤንድ cried out, ጣቷን ካስገባች በኋላ እንግዲህ ጮኸች። and said, woe is me for mine iniquity and mine unbelief። ከዛ ጮኸች፣ ወዮ ለኔ አለች፣ ስለመጠራጠሬ ስለማለማመኔ ወዮ ለኔ። because I have tempted the living God፣ ያው እግዚአብሔርን ፈትኛለሁና። and behold my hand is dropping off as if burned with fire፣ እጄ እንደተቃጠለ እየሆነ ነው አለችና እንግዲህ ተንበርክካ መጸለይ ጀመረች። በዚህ ጊዜ ወደ ጌታ ጸልይና ጌታ እንደፈወሳት ይናገራል ማለት ነው። ታዲያ እኔ ከተጻፈው ውጭ አላነበብኩም የተባለው ለዛውም ቀንሼ ነው የነገርኳችሁ። ያው አንዳንድ ቃላቶች እንደወረደ መናገር የኢትዮጵያ ኦርቶዶክስን አይመለከትም። በቃ አሁን አሳይቼሻለሁ። ምንም በቃ አሁን መውረድ ትችላለሽ እኮ የኢትዮጵያ ኦርቶዶክስን አይመለከትም ነው። የለም እስቲ መጽሐፉን ወንድ ኮን ካልሽ ያው እንግዲህ አሳይተናል እና የማርያም ልደት የማርያም እናትና አባት ስማቸውን እናውቀዋለን ምናምን የሚሉት ከዚህ መጽሐፍ ነው ያገኙት፣ ከሌላ መጽሐፍ አይደለም። የያዕቆብ ወንጌል ከሚባለው ማለት ነው። ከዚህ መጽሐፍ ነው ያገኙት እና እንደዚህ አይነት በጣም ለማርያም ክብር የማይመጥን የማርያም ድንግልና በሰሎሜ ጣት ተፈትሾ ድንግል መሆኗ ተረጋገጠ የሚል ጽሑፍን ነው እንግዲህ ቅድም እንደሰማችሁት ቅዱስ ነው ምናምን ሲለኝ ነበር ያው ኦርቶዶክስ ገብቶ ማለት ነው። በየጊዜው እኮ በቃ አያልቅም እንትኑ ቢፈተሽ በጣም ብዙ ነገሮችን ማውጣት እንችላለን። አንድ ቀንም እንገባበታለን። የገጠመን ትግል ሜላ የምን መሰለህ የገጠመን ትግል እንዴ እኛ እኮ ያለውን ነገር አፕሼት ያደረግን ነው እኮ የሚመስለው እኮ። ይሄ እኮ ማርያምን የሚጠላትም ሰው ራሱ ነፍሰ ገዳይ ለምን ይላታል ነው እኮ። በቃ አሁን ለምን ማርያም እንደዚህ ሆነች? አሁን ያነበብከውን ታሪክ ለምን ተጻፈ በሷ ላይ? ከኛ ጋር ኦርቶዶክሳዊ ምንድነው ማለት ያለበት? ካቶሊካዊ ምንድነው ከኛ ጋር ማለት ነው? ይሄ ትክክል አይደለም ነው እንጂ ገብታ መከራከር እኮ አይደለም ያለባት። ይሄን ያለው መጽሐፍ አሳየኛለች መጀመሪያ የለም ብላ አስባ ነው። አሁን የገጠመን ችግር ምንድነው? ማርያም ነፍስ ገላለች የሚል ሐሳብ ስታወራ ኖ ይሄ ጴንጤ የጻፈው ነው ይለዋል። የለም ብሎ ያስባል። ልክ ስታሳየው ደግሞ አይ የገደለችበት ምክንያት ነው። አሁን አንተ አተረዋጎም አታውቅም፣ ትርጓሜ አታውቅም፣ አውዱ አልገባህም ይለኛል። በፈለከው አውድ ማርያም እንዴት ነፍሰ ገዳይ ነች ልትለኝ ትችላለህ። ማርያም ብልቷ እንደዚህ ሆኗል ልትለኝ እንዴት ትችላለህ? እንዴት ወጣልህ? ራሱ ቃሉ ከአፍህ እንዴት ወጣልህ? እንግዲህ እኔ ማርያም ይጠላል የምትለው እንኳን ማርያም ላይ እንደዛ አልናገርም። ችግር የለም ይጠላታል፣ አትወዳትም፣ አታውቃትም፣ የፈለከው በለኝና መጨረሻ ላይ ግን አትስደባት እኮ ነው እኮ እያለ ያለው ዳጊ ምንድነው መሰል የፈለኩት ልሁን እንዴ ከፈለክ ሙስሊም ልሁን እኮ እኔ ሙስሊሙ እየሰማሁህ እንደዚህ አትበል ስለ ማርያም ያልኩ ነው። እንዲህ ብላ አትጻፍ። እኔ ሙስሊሙ ሳነበው ስለ ማርያም እንዲህ አይነት ነገር ተጽፎ እንዴ ማንበብ አልፈልግም። እንግዲህ እንደፈለከው ቁጥር የኔ ማንነት የኔ ስታተስ የኔ መውደድ አለመውደድ ይተዝማተር እኮ እኔ ስለጠላኋት አንተ መስደብ አለብህ እንዴ? እንደው ጠልቻት ከሆነም እንኳን እኔ አልጠላኋትም አልጠላትም ምንም ምክንያት የለኝም። እንደው ጠልታታን እንኳን ብለህ ካመንክ እኔ ልጥራት። አንተ የምትወዳት ግን ለምንድን ነፍሰ ገዳይ ትላታለህ? አንተ የምትወዳት ግን እንዲህ አይነት ታረት ሲጻፍባት ለምን ዝም ትላለህ? አሁን እቺ ልጅ ገብታ ኖ ይሄንን እንኳን እናንተ አልጻፋችሁት የጻፈው ሰው አካል ግን እቃወማለሁ፣ አልደግፍም። ይሄ ትክክል አይደለም። ይሄ ታሪክ እውነተኛ አይደለም። እንዴ በሁሉም ነው ቀኝ እጃችሁን የማትሰጡት እናንተ። በእውነትም በወንጌልም በማርያም ላይ በተጻፉ ንግርቶችም በኢየሱስ ላይ በተነገረ በምኑ ነው እናንተ ስለ ወንጌል መቆም የምትፈልጉት? ምን ሲባል ብቻ ነው መቆም የምትፈልጉት? አልገባኝም። ከአሁን እኮ ከእስላም ጋር መተባበር አለ። በዚህ ሁኔታ ላይ ማርያም አትሰደብ ከሚል እስላም ጋር እንኳን መቆም አለብህ፣ እንኳን ከጴንጤ ጋር። ምንድን ነው የፈለጋችሁ? በጣም ለኛ ያላችሁን ጥላቻ ለማሳየት የዚህን ያህል ልክ ሄዳችሁ አይ የገደለችበት ምክንያት መጠናት አለበት ይለኛል። መታወቅ አውዱ መፈተሻል። በምንም አውድ እኛ ክርስቲያኖች እኛ ገላለች ብለን አናምንም። አታሳምነኝም። በፈለከው አውድ እንኳን ለዚህ ለማይረባ ተልካሻ ታሪክ አልናገሩም። ሌላ ሰው ገብቶ ቻሌንጅ እንዲያደርገኝ ስለምፈልግ ያዘጋጀው ጥያቄ ስላለ እንኳን ለገደለችበት ለዛ ተልካሻ ምክንያት ይቅርና አሳማኝ ለምትለው ምክንያት እንኳን ማርያም ሰው ትገላለች ብለን አናምንም። እኛ አናምንም። ትሁት ነች ብለን ነው የምናምነው። እኛ የፍቅር ሰው ነች ብለን ነው የምናምነው። በቃ ከጌታ የተማረች ነች
እንዴ ሐዋርያት ላይ ልብ ላይ ያላየነውን ነገር እሷ ላይ ለምን እናየዋለን? ሐዋርያት ነፍስ ሳይገሉ እሷ ለምን ነፍስ ትገላለች? እና ምንም እኮ ይሄ እኮ የፍቅርና ጥላቻ ጴንጤ መሆን ያለ መሆን ጉዳይ አይደለም። በዚህ ልክ ግን ተሳደቡና ከዛ ለኛ ነው ግን የምታሸክሙን ጥላቻውን። እናንተ ጥላቻውን ያዙልን፣ ስሙን እናንተ ያዙልን፣ እኛ በመጽሐፋችን እንሰድባታለን። ከዛ ደግሞ ለምን ጻፋችሁ ስንባል ደግሞ እንከራከራለን። አይ ምክንያቱም ስለማያውቅ ነው ጴንጤ አፈታቱና ተረጓጎሙ ምንም ናግባና ላሳይ ቃል በቃል መስቀል በትር ወስዳ ገደለች። ኤርሚ እንደነገረ እንግዲህ ለውሻ ታዝናለች፣ ሰውን ወደ ውሻ ትለውጣለች ይላል። ይሄ ማርያም ባህሪ ነው አይደለም? እንኳን የማርያም ባህሪ ተራ የእናቶቻችን የእህቶቻችን ባህሪ እንኳን አይደለም። አያረጉም እንደዚህ ብለን ነው እኛ የምናምነው። የእናንተን አናውቅም። በእርግጥ ስለእናንተ እንኳን መከራከር አንችልም። እናንተ አይ በሆነ አሳማኝ ምክንያቶች የምትገልበት ምክንያት አለ፣ የምትበቀልበት ምክንያት አለ፣ ወደ ውሻ የምትቀይርበት ምክንያት አለ ካላችሁ ቀጥሉ። እናንተ ከአፋችሁ ላይ ይሄ ቃል ከወጣላችሁ ካስቻላችሁ መጻፍ ቀጥሉ። ግን አትሊስት እዚህ ጋር አድሚት ባታረጉት ሂዱና ቄሶቻችሁን ለምን ይሄ ነገር ተጻፈ እዛ ያስረዷቸዋል። አይ በዚህ ምክንያት የገደለችው እንዲህ ስለሆነ ነው። እንዴ በምንስ ምክንያት እንዴት ትገላለች? በምን ከፀሐይ በታች ባለ በምን ምክንያት ማርያም ሰው ልትገል ትችላለች? እንዴት ክርስቲያን ይገድላል? ከአስርቱ ትእዛዛት አንዱን እንዴት ያፈርሳል? ለማርያም የተፈቀደ መግደል አለ ወይ? ለሐዋርያት የተፈቀደ መግደል አለ? እና እኔ የሆነ ነገር ከጀመርኩኝ እዛ ላይ ስቲክ ማድረገው እንኳን እኔን ጨምረህልኝ ይቅርና ሜላዬና እኔ ታሪኩን ስታነበው ተቆጥታ እህታችን ከኛ ጋር መበሳጨቷ ደስ ብሎኛል። ስሜቷ ደስ ብሎኛል። ብትደሰት ብትስቅ ኖሮ ቀየማት ነበር። በማርያም ላይ እንዲህ ሲባል ተሳስቃ ወይ ደግሞ ተደስታ ብትወጣ ያሆናለች በጣም ታናደኝ ነበር። ትንሽ ያስደሰተችኝ መናደዷ ደስ ብሎኛል። መቆጣቷ ደስ ብሎኛል። which is good። አዎ እንደዚህ በጌታ እናት ላይ ሲባል መናደድሽ ጥሩ ስሜት ነው። ግን በእኛ ላይ አይደለም ንዴትሽ መሆን ያለበት። ስሟን በእንዲህ አይነት መልኩ በሚያነሱ ቅዱሳንን በእንዲህ አይነት በውሸት ስማቸውን በሚያነሱ በኢየሱስ ላይ በሚያላግጡ በሐዋርያት ላይ በትምህርታቸው ላይ በሚያላግጡ ላይ መቆጣት መጀመራችሁ ጥሩ ነው፣ ይበል የሚያሰኝ ነው። ግን ቁጣውን እኛ ላይ አታርጉት። እኛ ስንጽፈው ነው በእኛ ላይ መቆጣት ያለባችሁ። መጽሐፉ ቤታችሁ ተገኝቷል። ስንተኛው ተአምር ነው በለሽ ነይ ግቢና ጠይቂኝ። ቀደም በገጽ ነው የተናገርኩት። በተአምር እነግርሃለሁ። ኢየሱስ ነፍስ ገደለ ያላችሁትን አሳያለሁ። ከዛ በኋላ የትኛው ኢየሱስ የእናንተ የትኛው እንደሆነ እንግዲህ እንለያለን። ማርያም የምትሏት የእናንተ የምትገል ከሆነች እንግዲህ አንከራከራችሁም እኮ ባይ ዘ ወይ የእናንተ ማርያም አትገልም ብለን አንከራከርም። እኛ እንደ ማርያም እንዳለች ነው የምናውቀው። እኛ የምናውቃት የጌታ እናት በፈለገ ወንድ ተሰብስቦ ሊያሳመነኝ አይችልም። በፍጹም አትገልም ነው እኔ የምለው። እኔ ነኝ እንግዲህ። አንተ ደግሞ በጣም ታውቃለህ። አንተ በጣም ስለምታውቅ ከኔ በላይ የሚያውቁ ጳጳሳቶች፣ ካህናቶች፣ የተማሩ ሊቆች ስላሉህ ያሳምኑሃል ገዳይ መሆኗል። በቃ አንተን ያሳምኑ። እኔ ግን እስከ ሞት አያሳምኑኝ ማርያም ገዳይ ነች ብለው በፍጹም አያሳምኑ። አሁን ተለወጠ፣ ተገለበጠ። አየው አይደለ? ተገለበጠ። አንተ ገዳይ ናት ብለህ ትከራከረኛለህ በምክንያት፣ እኔ ደግሞ አትገልም። ጥላቻ እንዳለበት አሁን ተገለባበጠ። ድሮ የሰራችሁት ድራማ ግን የሰራችሁት ስዕል ግን ለእኛ ነበር ያሸከማችሁ። አሁን ያዙት፣ እንግዲህ ተሸከማችሁ ያዙት። ጥላቻውን ስድቡን እናንተ እዛው ያዙላት። እሺ ቀጥሎ ማለት እሺ ዳጊ አሪፍ ፖይንት ነው ያነሳው። እኛ የምንጠቅሰው አምነንበት ሳይሆን እንዳልከው ቢያንስ እንደዚህ ልክ ያልሆኑ ሀሳቦች ሲኖሩ አብረን እነዚህ ሀሳቦች ልክ አይደሉም ማለት ድፍረት ይኖራችሁ ነው ሀሳቡ፣ ያስማማል። ምክንያቱም እነዚህ ጽፎች የእኛ ጽፎች አይደሉም። እንደውም እኛ እየተቃወምን ያለ ነው እነዚህ ጽፎች ማለት ነው። እና እኛ ስለጠቀስ ነው ብቻ እኛን መቃወም ልክ አይሆንም። ቢያንስ ልክ አይደለም ብላችሁ የምታስቡበት ኤሪያ ላይ እኛም ስንቃወም ከኛ ጋር ሆናችሁ ብትቃወሙ ለእውነት እንደቆማችሁ ማሳያ ነው። ካልሆነ ግን ነገ ላይ ተነስተን አሁን እኔ ማስበው ነገ ላይ ማርያም ታማልዳለች ብል እኔ ስላልኩ ብቻ አይ አታማልድም የሚሉኝ ነው የሚመስለኝ። በዛ ደረጃ የምትሄዱ ነው የሚመስለኝና እዚህ መጽሐፍ ላይ እንግዲህ የተጻፈው እውነታ ይሄን ይመስላል። ምን ትያለሽ? ዋኔም ተናገር ጥያቄ ነበረኝ ዛሬ በተናገረው ላይ ቪዲዮ ስላየውኝ ነው የመጣሁት። ሲጀመር ተናገር ማርያምን ባገኛት ገለብጣታለሁ ስትል ሰምቼ ነበረ። ብታገኛት ገለብጣታለህ? አዎ የእናንተን እቺ ስሏል ያለችዋል
ኖ ኖ ኖ፣ አይ ማርያም ብለህ ነው ስሟን ጠርተህ ማርያምን ባገኛት ከነ ምናምኗ ገለብጣታለሁ ስትል ነበረ። አስተምሮ ይሄ ነው። የኦርቶዶክስ ማርያም አው ልክ ነው። በአፍጢሟ ነው የምደፋት ባገኛት ማለት ማርያም ሌላ ነች እንደ እናንተ ጋር ያለችው የምታውቁት ማርያም ሌላ ነች። ኦርቶዶክስ የተለየች ነች። የጌታችን እናት እሷ የጌታችን እናት በአጸደ ገነት ስላለች በአጸደ ገነት በመንግስተ ሰማያት ስላለች እሷ በሰላም አርፋለች። በሰላም ተደፍታት ማለት ቆይ እህታችን ታይክሽኝ አይደል? የኛዋ ታዲያ የት ሆና ነው ማለት የተናገርከው ነገር ግራ ስላጋባኝና ይሄን ያህል ማርያምን የምትገለብጥ አንተ ማን ነህ ማለት ምንድን ነው የምታስተምረው? ለህዝቡ ለተከታዮች ምንድን ነው የምታስተምረው? እየጠየኩ ነው፣ አልጨረስኩም። ኦኬ አይ ሮሮ አረግሹ ብዬ ነው። ጥያቄ ጠይቂና ስጨርሺ ጥያቄ ለጥያቄ መልስ መልስልኝ በይ። ጋይድ ጨረሽ? ከጨረሽ እቀጥላለሁ መልሱን። ለምንድን ነው ሚዩት የምታረገኝ? እኔ አላረኩሽም ታዩ አታድርጓት። ኦኬ ስለዚህ ለምን አንተ ማለት ይሄን ያህል ለማርያም ጥላቻ ወይ ደግሞ የጌታን እናት እንደዚህ ማራከስ የእናንተ ቤተ እምነት ይፈቅዳል? ማርያምን ማራከስ? ጨረሽ እህታችን? ኦኬ እችን ነገር ልናገር ስለፈለኩኝ ነው። እና እዚህ በገስት ላይ ደግሞ የማርያም ልደት ብላችኋል። እናንተን ይመለከት? እኔ ነኝ አሁን ሚዩት ያረኩሽ። ጥያቄውን ከጨረሽ ለመልስ ጊዜ ስጭኝና ከዛ ደግሞ ሁለተኛውን ጥያቄ ደግሞ ጠይቃለሽ። እኔን አሁን የጠየቅሽኝ ልመልስ ታለ አያዘሽ አታጥቂው። አዎ የኦርቶዶክሳን ማርያም ባገኛት እገለብጣታለሁ። የኦርቶዶክሷ ማርያም ማለት የጌታዬ እናት ማርያም ስላይደለች ኦኬ የወንድ ብልት ቁረጡ የሴት ብልት ሳሙ ብላ የምትል ነውረኛ ስለሆነች ኦኬ የኦርቶዶክስ ማርያም ይህን ትላለች። መጽሐፋቸው ላይ እንደዚህ ተጽፏል። የኦርቶዶክስ ማርያም ያላገባን ጎረምሳ ወንድ እየተመኘችው ድንግልናህን ለእኔ ጠብቅልኝ የምታገባ ከሆነ እቀናለሁ ብላ ትላለች። እችን ኤልዛቤላዊት ስለሆነች በእውነት ወፌ ላላ ብሰቅላት ራሱ መድኃኔዓለም ሽልማት ይሸልመኛል። ባገኛት ማለት ነው። ባገኛት የጌታዬን እናት የቅድስት ድንግል ማርያምን ስሟን ያራከሰች ነውረኛ ስለሆነች የኦርቶዶክስ ማርያም ሰውን እየረገመ ነው። ሰውን ረግማ ወደ ውሻነት ቀይራለች። ለውሻ ትራራለች። ኦኬ የኦርቶዶክስ ማርያም የምታደርጋቸው በጣም ነውር የሆነ ሰውን ትገላለች። በጦር ወቅታ ትገላለች። የኦርቶዶክስ ማርያም በማህረብ በደብረ ምጥማቅ በሚባል ቦታ ላይ በግብፅ አውራጃ በዛ ተገልጣ ማህረብ እየጣለች ሰውን እያደባደበች ትገላለች። የኦርቶዶክስ ማርያም እግዚአብሔር ሲሰደብ እግዚአብሔር የሰደበውን ሰው መንግስተ ሰማያት ታስገባለች። ቄስ የሰደበውን ሰው ደግሞ ሲኦል ታስገባለች። ቄስን የሰደበ ሰው ንስሐ አይገባውም ብላ ትላለች። እግዚአብሔርን ግን የሰደበን ሰው ንስሐ ይገባዋል ብላ በአንድ ጥርኝ ውሃ መንግስተ ሰማያት አስገባው ብላ የምትል በጣም ነውረኛ ስለሆነች በእውነት እግዚአብሔር ምስክር እንደ ኤልዛቤል ብሉይ ኪዳን ላይ እንደተጻፈችው የሚመጥንሽ የቃል ቋንቋ ስለሆነ ማለት ነው። ሹሽ ነው ማለት ያለብሽ አንቺ አሁን። ኦኬ ስለዚህ ታረገው እኮ ችግር እኮ ጥያቄ በስነ ስርዓት አትመልስም። በቃ ችግር አወራዋለሁ በስነ ስርዓት አትመልስም። አታቋርጭ። አንቺ አብሜት ነው ማድረግ ያለብሽ። መልኳን እያሳየሁሽ እኮ ነው። የእናትሽን መልክ እያሳየሁሽ ነው። የኦርቶዶክስ ማርያም ማለት ነው። ስለዚህ እቺ የጌታ እናት ባህሪ ስለሌላት በጌታ እናት ስም በሚሊዮን በሚቆጠር ህዝብ ላይ የሰለጠነች ኤልዛቤላዊት ስለሆነች የጌታዬን እናት ስም እያጎደፈች ዝም ብያ ላይም። አዎ የጌታችን እናት ቅድስት ድንግል ማርያም እኛ የምናውቃት እስራኤላዊቷ በመጽሐፍ ቅዱስ ላይ የተጻፈችው የዛሬ 2000 ዓመት ጌታን በስጋ የወለደችው በቤተልሔም በይሁዳ ምድር እሷ ብፅዕት የተከበረች እናት ጌታን አገልግላ በዘመኗ አርፋለች። ነፍሷን በእግዚአብሔር ገነት አለ። ዛሬ ከእሷ ብዙ የምንማረው ምክሯን ሰምተን ወደ ልጇ ሄደን በልጇ በማመን የዳንን ማለፊያ ምክር የመከረች ለሰርግ ቤት ለነበሩ ሰዎች ብቻ ሳይሆን ለእኛም ሁሉ ጭምር ከዚህም በኋላ ለሚመጣው ሁሉ ትውልድ ሁሉ ጭምር ሳይቀር እርሱ የሚላችሁን አድርጉ ብላ ያለችዋ በይሁዳ ቤተልሔም የተወለደችዋ ገሊላ ናዝሬት ላይ ትኖር የነበረችዋ ቅድስት ድንግል ማርያምማ እሷማ የእኛ እናት ነች። እሷ የእኛ እናት ናት። የእናንተን ግን እዘቀዝቃታለሁ ባገኛት፣ በእውነት ባገኛት ማለት ነው።
እንዲህ አይነት ነው። በጣም ነው ግን የምታስቀው ነው። ሚዩት አድርጊ። አንቺ ጨብለሽ ተዘምተሽ፣ እኔ ደግሞ ጨርሻለሁ መልሱን ብዬ ስልሽ ነው እንተምትዩ ብቅ ጥልቅ አትበይ። ካልሆነ አንቺ የምትዘቀዘቂ ነው ማለት ነው። ታች ላወርድሽ ነው። ኦኬ ኦኬ። እና የጌታችን እናት እናንተ እንደዚህ ነው ወይ የምጠላት? መቼ የጠላናት እኛ? የጌታችን እናትማ ይኸው እንደዚህ ለይቼ እያሳየሁሽ ነው። የአንቺን እናትሽን ነው ቤትሽ ውስጥ ለጥፈሽ ጭስ የሚጠጣት ዝንብ ከነ ልጆቿ ኩሳቸውን የሚኮሱባት ግድግዳ ላይ ለጥፈሻት የማያድግ ሕፃን ልጅ ታቀፋ ሁሉ ቀን የምታያት ነጋ ጠባ የምታያት እሷ ናት። የወንድ ብልት ቁረጡ የሴት ብልት ሳሙ ብላ ምትል እሷ ናት። ድንግልናዋን ቼክ ለማስደረግ ሚዩት አድርጌ አሁን እንደተነበበልሽ እሷ ናት ድንግልናዋን ቼክ ለማስደረግ በሰው ጣት አስጎረጎረች ብለው የሚሉት ነውረኞች። ይሄ ሲነበብኝ አሁን ደስ ያለ መሰለሽ? እዚህ በጌታና ስም የጻፋችሁት እናንተና መሰሎቻችሁ የጻፋችሁት ነው። ሚዩት አድርጊ ቻዩ ጨርቅ ንከሽ ወይ ትራስ ነገር አፍሽ ውስጥ አስገቢ። ይህንን መጎርጎር ነው እንድናምንላችሁ የምትፈልጉት? የጌታን እናት በዚህ ናህል ልክ አበሻቅጣችሁ ከዝንጀሮ ቆንጆ ምን ይመርጡ? ካቶሊክ የሚጻፍ ኦርቶዶክስም ከዚሁ የበለጠ ነውር የላችሁ። ኦኬ ትራስ ንከሽ እና ያዥ። ቴንክ ዩ ጨርሰ ግን እንዳታስወርደኝ። ስጨርስ ካልሆነ እኔ ያስወርድሻለሁ። እስካሁን ድረስ ስላልሰማሽ እኔ ያስወርድሻለሁ። በቃ መልሱ ተመልሶልሻል። ኦኬ ድንግልናን ቼክ ለማድረግ ሶሎሜ በጣቷ ጎረጎረቻት ብሎ የሚል ነውር እኮ ወንድሞች ናቶች፣ በጣም አጸያፊ። እኔ ብዙ ነገር ሰምቻለሁ። እንደ ዛሬ ግን እንደዚህ ከዚህ የበለጠ ቀፋፊ ነገር የሰማሁት ነገር የለም። ታምረ ማርያም ላይ ምን ተብሎ እንደተጻፈ ታውቃለህ? በኦርቶዶክስ እቤትን እኛ አሁን ያለው መክፈት እችላለሁ። ሶሎሜ ማህፀኗን ስትዳስስ ነው ብሎ ያሉት። ካቶሊካውያኑ ስትጎረጉር ብለው የጻፉትን ማለት ነው። ነውራሞች። ማህፀኗ ስዳስሰው እጇ ተቃጠለ ይላል። ድንግልናዋ አለ የለም ብላ ቼክ ለማድረግ ሶሎሜ ይኸው ቤት ገብቻለሁ። ካሜራ ከፍቼ ማሳየት እችላለሁ። እናንተ በጌታችን እናት ስም እኮ ነው እንዲህ አይነት ነውረኛ ነገር የጻፋችሁት። ካቶሊክ የውጣቷን አስገብታ ይላል። እሱ ብቻ አይደለም። ወለተ ጴጥሮስ ገዳሙ ላይ በብራናው የተጻፈው ላይ ወለተ ጴጥሮስ የምትባለው እዚህ ሰሜን ጎንደር ምናምን አካባቢ ላይ ነበር ትኖር የነበረ ጎጃም ወይ ጎንደር ተወላጅ ነች። ገድሏ መጥቶልኛል። ባይዘው የወለተ ጴጥሮስ እሷ እንደዚሁ የሴት እንትኗን እያሳመች ደስ ይላት ነበር ይላል። መርጌታ ብራናው ላይ ፎቶ አንስቼው አመጣዋለሁ ብለዋል። አንብቦታል መርጌታ። ገድሉም ስለመጣልኝ ገድሉ ትንሽ በዛ ይላል። ሙሉን አነባዋለሁ። ወለተ ጴጥሮስ የሴት ጾታዋን እያሳመች በዚህ ደስ ይላት ነበር፣ ሐሴት ታደርግ ነበር ይላል። ካኑ ማጀን እናንተ ነውረኞች። ነውር ጌጣችሁ የሆነ ማለት ነው። ደግሞ ትመጣና እዚህ ትለፋለፋለች። አማርኛው ላይ ሲጽፉ አውጥተውታል አላወጡትም የማይሆኑ ካልሆነስ መርጌታ ፎቶ አንሶ ያመጣዋል። እዛው ልጆች ስላሉት እግዚአብሔር በዛው በገዳሙ በተለያየ ቦታ ላይ የት አለ ወለተ ጴጥሮስ? ይኸው መድኃኔዓለም ምስክር። ትልቁ ላይ አድርጉኝ። ይህን ቤት በአንድ እግሩ ነው የማቆመው። ኦኬ ያው እዚህ መጥቶልኛል ገድሉ። ያው የዚች ሴትዮ ማለት ነው ገድለ ወለተ ጴጥሮስ አነበዋለሁ ሙሉን። ሜላ አንብበኋል ይሄን ገድል። ገና ወረፋ እየጠበቀ ያለ ገድል ነው እኔ ጋ። እቺ ሴትዮ ዳቡየዋን እያሳመች ደስ ይላት ነበረ፣ ሐሴት ታደርግ ነበር ይላል።
የግዕዙን ሲተረጉሙ እዚህ ጋር አስቀርተው ከሆነ ጉድ ይፈላል። የግዕዙን ከብራናው ጋር ከዚህ ጋር እያይዘን ኔና መርጌታ ጎን ለጎን ቁጭ አድርገን እንትን እንለዋለን። ቻሉት። ኦኬ መቻል ብቻ ነው። እችት እናታችሁ ማለት ነው። እና ፍቅርተ ክርስቶስስ የሰው ቤት ገብታ የሰውን ሚስት አስረግዛ ይወጣችሁ የተባለው ታሪክ ገና መቅድሙ መግቢያው ላይ ነው እያነበብኩት ያለሁት። በጣም ይገርማችሁ እዚህ ጋር ምን እንደሚል ይኸውም ቅድስት ወለተ ጴጥሮስ ከገዳማዊ ሕይወቷ ባሻገር በቤተ ክርስቲያን ታሪክ ለአቀብተ እምነትና ለሐዋርያዊ ተልእኮ መስፋፋት አስተዋጽኦ ያበረከተች ሐዋርያዊት እናት መሆኗን ያመላክታል። የሴት ሐዋርያ አለ ማለት ነው። ሐዋርያዊት ጴጥሮስ ማነው? ሐዋርያዊት ወለተ ጴጥሮስ ግን በጣም ያማል። እነዚህን እንኳን ተብለው ቢባሉ አይከፋኝም። ግን የጌታን እናትን ማርያም ስሟን ጠርቶ በዚህ ነው ያልክ ነውር። ሶሎሜ እሷ ድንግል እኔ የማይገባኝ ለምንድን ነው ግን ለጴንጤ እንደዚህ የሚሆን መረጃ ተጻፈ ብለው ኦርቶዶክስ ሆ ብሎ የማይነሳው ሄዶ ለምንድን ነው እንዲያን ነገር የጻፋችሁ በጴንጤ የምታሰድቡን? አሁን ጴንጤችን መረጃ ይይዛል፣ እኛም መልስ እናጣለን። ለምን መጀመሪያ ተጻፈ ብሎ ለምን ሄዶ አይጠይቅም? አሁን እኮ በራሳቸው እኮ እንትን ሆነ እኮ በሬ ሆነ እኮ የሀገራቸው ሰርዶ እንትን እያለ ያለው ገባ። ይህንን ነገር ለመሳሪያ የሚያቀብልብልን ማን ነው? ለጴንጤዎች እንዲህ እየጻፈ ማለት እኮ ነው። እኛ እኮ ከየትም እኮ አላመጣነውም፣ ከራሳቸው ቤት ነው አይደል እንዴ? ለምንድን ነው እንዲያ ነገሮች የሚጻፉት? አንደኛ ሲሆን ነምበር ዋን ለምን በማርያም ላይ በጌታ እናት ላይ እንዲህ አይነት የስድብ ቃላቶች እንዲህ አይነት ማንነቷን የማይመጡ ነገሮች ለምን ተጻፉ? የመጀመሪያው ጥያቄ። ሁለተኛ ይሄ ሌላ የእምነቱ ተቃራኒ የሆነ ሰው ሲያነበው መረጃ ይሆናል። ለምንድን ነው መሳሪያ የምናቀብለው ብሎ እኮ መጠየቅ አለባቸው። አሁን እኛ ላይ መጥተው ሄደው እዛ መጠየቅ አይችሉም። ያው ለነገሩ ቅድም እንዳልከው ካህን የተሳደበና ማርያም እግዚአብሔር የተሳደበ እኩል አይደለም። እዛ ቤት ካህን መሳደብ የሚያመጣውን ጣጣ እንግዲህ እየነገርከን ነው። ገባ። በእርግጠኛ ተሳደቡም እያልናችሁ አለ። በጨዋ ደንብ ሄዳችሁ አንቱ ብላችሁ አክብራችሁ ለምን ይሄ ነገር ተጻፈ? ለምንድን ነው እንደዚህ አይነት የስድብ ቃላቶች በማርያም ላይ የሚጻፉት? የእኛም ምዕመንም ይሁን ሌሎችም የማያምኑም ሲያነቡት ጥሩ ነው ወይ? ይሄ ነገኛን ያስጠይቀኝ ነው ወይ ብሎ እኮ መጠየቅ ያስፈልጋል። እንደው እልሁ እንዳለ ሆኖ ጥላቻው እንዳለ ሆኖ በእኛ መነደዳችሁ እንዳለ ሆኖ መሳሪያን አትነፍጉንም? ለምን የሀገር መሳሪያ ታቀብሉናላችሁ? አትማችሁ ከሆንኮ መከራ የገባችሁ እኮ በራሳችሁ ነው። ይህም ባትጽፉ ኖሮ የሚጠይቃችሁም የለም። አይ በቃ ሰላም ነው ይባል ነበር። እና ጀስት ዳዝንት ሜክ ሴንስ አይመስልም? ኤርሚ ዳጊሻይ ልክ ነህ ዳጊሻይ። በዚህ ክፍል ይሄን መጽሐፍ ደግሞ የጻፈው እና የተረጎመው በተለይ የጻፈውና የተረጎመው ሰው ይኸውልኝ እዚህ ሶሻል ሚዲያ ላይ ሁሉ እንኳን ጭምር የሚታወቅ ማለት ነው። የገድሉ ተርጓሚ ሊቀ ሊቃውንት ስምዐ ኮነ መልአክ ነው። ሊቀ ሊቃውንት ስምዐ ኮነ ነው የተረጎመው። አርታዊ ዲያቆን ኤፍሬም የኔ ሰው ነው። እና በዚህ ክፍል ላይ ምን እንዳለ ገድላት ድርሳናት እኛ እንትን አንለውም ብለው የሚሉትን ገድለ ቅዱሳንን ማንበብና መጸለይ ወደ ፍጹምነት ደረጃ ለመድረስ በሃይማኖት ለመጽናት ራስን ለመጠበቅና ውስጥንም ለመመርመር እንደዚሁም የቤተ ክርስቲያን አስተምህሮና የቅዱሳንን ሕይወት ለሌሎች ለመመስከር ይረዳልና ይህንን መጽሐፈ ገድል ሁላችሁም ትጠቀሙበት ዘንድ መንፈሳዊ ግብዣ አቀርበንላችኋል። ብራና መጽሐፍ መደብር ይላል። ገድል ማንበብና መጸለይ ይሄን ሁሉ ነገር ያስገኛል ማለት ነው በኦርቶዶክስ። አዎ። እና የቤተክርስቲያን አስተምሮትንና የቅዱሳንን ሕይወት ሌሎችንም ለመስከር ይረዳል ማለት ነው። አዎ። ታዲያ ለአስተምሮት የሚረዳችሁ ከሆነ ለምን መታችሁ እኛ ጋር ማተነጋገሩበት? ጉድ ይፈላል ማለት ነው። ጉድ ይፈላል ማለት ነው። ኦኬ።
እንዲህ በቀላል የሚያዝ ነገር መስሏችሁ ከሆነ ጉድ ይፈላል። እና ተባረኩ። አይ ቲንክ ዳንዬ ተኝቷል ይመስለኛል። ሜላ የምንጨርስ ከሆነ ጨርስ። እሺ ከዚህ ከወለተ ጴጥሮስ ጋር በተገናኘ አንድ ጽሑፍ ላሳያችሁ። አደራ አፒታይታችን የሚዘጋ እንዳይሆን ሜላ ፕሊስ ነው በመድኃኒዓለም እንደዚሁ ጣቷን አስገባች ምናምን ነገር የሚል ነገር ከሆነ በቃ ቢቀርብን ጥሩ ነው። እኔ ባይሆን ታቸው ቦታ ይሻላል። እኔ መጀመሪያ እንትን ማለት ነበረብን እኮ ከ18 ዓመት በታች ናቸው። እንዲያው እድሜው የማይመጣለት እንደኔ አይነት እንደውም ከ25 ዓመት በታች ናቸው ከፍ ብናደርገው ይሻላል። አንድ ገድሉ አንተ ያስኮን ገድል ነው ያላነበብኩትም፣ ግን እዛ ወለተ ጴጥሮስ ላይ የተሰራ ጥናት አለ። ጥናቱ ላይ ምን እንደሚል ብቻ ላሳያችሁ። እሺ አንዴ ምን ይላል? vigilance same sex intimacies in the early African text ገድለ ወለተ ጴጥሮስ The earliest known book length biography about an African woman written in 1672 in Ge'ez language, The Life and Struggles of Our Mother Walete Petros, feature a lifelong partnership between two women and same-sex sexuality among nuns. በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ አይ አነባዋለሁ። ይሄንን የአማርኛው ምን እንደሚል አነባዋለሁ። መድኃኒዓለም ምስክሬ ነው። አንዳችሁም ሰዎች እንዳትደውሉልኝ፣ በስልክ ቢዚ እንዳታረጉኝ፣ ማንም ሰው በዚህ ሰሞን እንዳይደውል። ይሄ መጽሐፍ ስንት ገጽ ነው ያለው? 278 ገጽ አለው። 2 ቀንም ይፍጭብኝ 3 ቀን አነባለሁ። በዚህ 2-3 ቀን ማንም ሰው እንዳይደውል። ተመሳሳይ ዳጊ ምን ነው ድምፅህን አጠፋህ? አይ ኤርሚዬ ምን መሰለህ፣ እነሱም እኮ ቤታቸውን ከፍተው ጴንጤ ደግሞ ማርያምን እንደዚህ የተሳደበበት መጽሐፎች ካሉ ቢያሳዩ እኮ ጥሩ ነበረ። እንደው አንድ መጽሐፍ እንዳውጥተው በጣም እንደሚዘገንን አይደለም እንደው ከዚህ መለስ እንኳን ያለ ገባ የማርያም ጠላቶች ይኸው ማርያምን ምን እንደሚሏት ብለው እስኪ እንዲህ አይነት ወግ የሚያወራ ነገር እስኪ ብታሳዩ ገባ። አሁን ቀድሞ በጮሆ ከሆነ አሁን እነሱ ቀድሞ ስለጮሆ ገባ በሰው አእምሮ ውስጥ እንደዚህ አይነት መጽሐፎች ይጻፋል ተብሎ የሚጠበቀው ከወንጌል አማኞች ወይ ከፕሮቴስታንቶች ነበር። ወይኔ 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 በጣም ይዘገንናል ብለህ ለመስማት ወደ አማርኛ ለመመለስም በጣም ይዘገንናል እንትን ነው። እና ምንድነው እንዴ ተጫዋቾች እኮ ረጅም ዓመት ተጫዋቾች አሁን የሚቀጥለው ትውልድ እኮ አይሰማም። የሚቀጥለው ትውልድ ጴንጤ ምንም አይደለም የሚሰማው፣ የተጻፈውን ሄዶ ያነበዋል፣ ያገኘዋል። ከዛ ምን ትሉታላችሁ? ምን ትሉ? እሺ በዚህ ወግ በዚህ መንገድ ለምንድነው የእሷ ጠላቶች ያላችኋቸው ሌሎች ቤተ እምነቶች የማይጽፉት? እኔ እስላም እንኳን በዚህ መንገድ ማርያም ላይ ሲናገር ሰምቼ አላውቅም። እና ቀድማችሁ ስለጮኻችሁ አይደለም፣ ቀድማችሁ ስላጥላላችሁ አይደለም። እኛ ላይ የምታወሩት ነገር እናንተ ቤት ተጽፎ ተገኘ። ምን ይደረግ? አሁን እኮ የሸገረው እኮ እሱ ነው። ባክፋየር አደረገባቸው። ኤርሚ በጣም ያ አንድ ቀን እስቲ ስለ ኤርሚ አንተ ቤት ክፈትና የጥናታዊ ጽሑፍ በደንብ እየተረጎምን እናየዋለን። የወለተ ጴጥሮስ የወለተ ጴጥሮስ የተሰራ ጥናት ነው። በነገራችን ላይ ቅድም ያሳያችሁ ሪሰርች ነው የተሰራ ሪሰርች በአፍሪካ ቀደምት ከሚባሉ ሊትሬቸር ውስጥ አንደኛው ነው ይላልና በተለይም ከዚህ ከሴም ሴክስ ጋር በተገናኘ የሚነሳው የወለተ ጴጥሮስ ነውና እንዴ መርጌታ እኮ አይቼዋለሁ እኮ አለ ጣና ቂርቆስ ነው የት ነው ሄዶ ጣና ገዳም ላይ
በብራናው ላይ ቁጭ ብሎ ተጽፏል አለና በስርዓት ብልቷን ሲስሙላት ያስደስታት እንደነበረ ተጽፏል። አየ ይሄ ሴም ሴክስ ሜሬጅ ሚዩት አድርጊ። አሁን ያየሽው ምንድን ነው? ሚዩት አድርጊ። እና እንደዛ ብሎ ሲነግረኝ መርጌታ በጣም ነው የደነቀው። ሻክ ነው የሆንኩትኝ። አዎ ኤርሚ አለኝ። ከፈለኩ ደውዬ እዛ ሰው ስላለ ነገር ስለጣና ስትናገር ስለሰማው ነው። ማስረጃ አለክ? እሺ እኔ ነኝ ያስወረርኩሽ። እታችሁኝ እህታችን ቴንክ ዩ። አንቺም ከፈለክሽ እንደ ወለተ ጴጥሮስ አይቲንግ ለማድረግ ካልፈለግሽ በስተቀር በጣም ተቅበዘበሽብን እህት አለም። አላስወረኳልሽም። እንሰጥሻለን አንሰጥሽም አላልንሽም። ምን ያለበት ምን አይችልም አይነት ነገር ማለት ነው። እና እንደዛ ብሎ የነገረን መርጌታ ነው የነገረኝ። በቃ ይሄንን 2 እና 3 ቀን ሌላ መጽሐፍ አላነብም፣ ቃል ምገባላችሁ ማለት ነው። ሌላ መጽሐፍ አላነብም፣ ይሄን መጽሐፍ ግን አነባዋለሁ። በዚህ 2 እና 3 ቀን ውስጥ እየደወላችሁ ቢዚ እንዳታረጉኝ። እኔ ዳግሻ ለመደወል ካሰብ ካሁኑ ነው የምትነግረኝ። በዚህ 3 ቀን ውስጥ እንዳትደውል። ኦኬ አለቅ። ሌሎቹም የምትደውሉ እህቶች ወንድሞች እንዳትደውሉ። በቃ ስራዬ ብዬ ከአሁን ጀምሮ አነባዋለሁ። ምን ጉድ ናችሁ ግን በጌታ ምን ጉድ ናችሁ? አነባዋለሁ። ያመጣሁት እኔ እነሱ ለበረከት ብለው ቤታቸው እንደሚያስቀምጡት እንደዛ አይደለም። አነባዋለሁ። ሜላ ይህንን በዚህ 2-3 ቀን አንብቤ ጌታ ቢፈቅድና ብንኖር ኔክስት መንዝ ላይ ማነው ኔክስት ዊክ ላይ ጌታ ይረዳናል። እያንዳንዱ ነው የምንሄድበት። እንደዚያ ይሻላል። አማርኛውን በደንብ ይኸው። እኔ ደግሞ በእንግሊዝኛ የተጻፉትን ጽሑፎች አመጣና አንድ ላይ እንሄድበታለን። በደንብ ቀድመን ማስታወቂያ ሰርተን በጌታ ኢየሱስ ክርስቶስ እና ታዲያ ገዳም ውስጥ እንደዚህ አይነት ነገር ይደረጋል ተብሎ ቢባል ታዲያ ማን ያምናል እያሉ ሲሉ አልነበር እንዴ? በዚህ ነው ልክ የጌታን እናት ማርያምን ያዋረደ ያበሻቀጣል። የእሷን ድንግልና እኛ ጽፈኑ ቢሆን ምን ነበር የሚፈጠረው? አንዱን ጽፈኑ ቢሆን ኖሮ ይሄ ነው ማለት ጴንጤ ማለት ይሄ ነው አውቁት ነበር የሚባለው። የማርያምን ድንግልና ለማስገባት ሌላ ሴት ጣቷን አስገብታ ቼክ አደረገችው መኖሩን አለመኖሩን በጣቷ። እናንተ ነውር እኮ ለኢየሱስ ሜላ ምን ብለን ነው ዛሬ ይሄንን ያሰማኝ ጌታን? በእውነት በዚህ ልክ ካለ ለምን ወይ እዚህ ቤትም አሁንም ካለ አምጡና ያሳዩን፣ ወይ ቤት ክፈቱና እስኪ በዚህ ልክ ማርያም ከዚህም ልክ ባነሰ ማርያምን የተሳደብንበት ካለ እስኪ አምጡና ያሳዩን። እስኪ አንድ መጽሐፍ መቼም የማርያም ጠላት በሷ ላይ አልጻፈም እንዳትሉ ነው። ይጽፋል መቼም ይጽፋል፣ የሰደባት ነገር ይኖራል አለ የሆነ መረጃ በሉ አምጡና ያሳዩን አንድ እስኪ መረጃ ማርያም እንደዚህ የሰደብንበት ማለት ነው። በጣም ይገርም። ቀድማችሁ መጫወታችሁ ጠቅሟችኋል። መጽሐፍቶች እስከዛሬ ያለመገለጣቸው ጠቅሟችኋል፣ በጣም ጠቅሟችኋል። ከዚህ በኋላ ግን የሚቀጥለውን ትውልድ መሸወድ አትችሉ። በቃ አሁን እኮ እየሰማ ነው። ከጀርባ ስንት ሺህ ሰው እንደሚሰማ እናውቃለን እኮ። እዚህ ፊት ለፊት ከሚገባው ይልቅ አይገቡም። ኦርቶዶክሶች እኛ ጋር የማይገቡት ለምንድን ነው? ብዙ ሰው እየተከታተለ ፕሮግራሙ እንዳይባል ከጀርባ ግን ትሰማለህ አውቃለሁ። ለምንድን አላየሁም ብትለኝ ይነግረኛል እኮ። ልክ ቤቱ ሲዘጋ ይጽፍልናል እኮ ስንት ሺህ ሰው ያይ እንደነበረ 15,000 20,000 ሰው ይለናል እኮ፣ ይነግረናል እኮ፣ ይጽፍልናል እኮ። ገባ? ተደብቀህ እየገለጥክ እንደሆነ እናውቃለን። ዌብሳይት ስናሳይ ዌብሳይት ውስጥ ገብተህ ታያለህ። መጽሐፍ ስንከፍት መጽሐፉን ታያለህ። ካየህ በኋላ ግን ሄደህ ለምንድን ነው ለጴንጤ እንዲህ አይነት መረጃ ምን ሰጠው? ምን እንኳን እንዲህ በለናቸው እንዲሁም አልቻልናቸው። ሐሰት በመግለጥ የታወቁ ናቸው። ይሄን ጉድ ወይ አርመድ ወይ የሆነ አስወግደን ማንገላገል ለምንድን ነው? ሁሌ ጴንጤ ማፏጭብን ለምንድን ነው ማለት እኮ አለብህ። አንተ ለኛ አስበህ እኮ አይደለም፣ ወንጌል አስበህ አይደለም አውቃለሁ። ለቤተክርስቲያንን ተወዳት የለ በቃ ቤተክርስቲያን ላይ ማንም አፉ እንዳያላቀቅ ከፈለክ መረጃዎቹን አጥፋበት ከሚያላቀቀው ላይ። የሁሉ ድርሳና ገደል ባይኖር ዳጊም ሜሎስም ኤርሚም እዚህ ቤት አይገኙም እኮ። በቃ
የሚያወሩ ሲያጡ ቤታቸውን ዘግተው ቁጭ ይሉ ነበር እኮ። የምናወራው ለምን አታሳጡንም እንዴ? ቀላል እኮ ነው። የታተሙትን በማስወገድ በሚቀጥለው እንዲህ አይነት ማርያምንም ይሁን ቅዱሳንንም ይሁን ኢየሱስንም ይሁን ወንጌልንም የሚሳደብ ነገር እንዳይጻፍ ማድረግ እኮ ቀላል እኮ ነው። አለቀ። ወይ ደግሞ እሱን ማድረግ ካልፈልጋችሁ በተራችሁ እናንተ ቤት ከፈቱና ይሄው እናንተ ማርያም እንደዚህ ብላችሁ ሰድባችሁ ይለው ብላችሁ አሳዩን። እስኪ አሳዩን። እኔ ሐሰተኛ እንኳን ነብይ አጭበርባሪ ምናምን ምንላቸው እንኳን ማርያም እንደዛ ይሳደቡ እነሱ እንኳን ማለት ነው አይደለም ትክክለኛ ሜን ላይን ቤተክርስቲያን ላይ ያሉ ሰዎች ይቅርና። ስለዚህ አሁን እንደ for the sake of way gospel ወይ ደግሞ for the sake of የራስ ቸርች ሂድና ምንድነው እየተከናወነ ያለው? ለምንድነው ጴንጤ ቤት እየከፈተ መጽሐፋችን እየከፈተ አንገት የሚያስደፋን? እስከ መቼ ነው አንገት መድፋታችን? የሆነ ነገር ሲገልጡ ለዛ ምላሽ የሚሆን ነገር ስጡን። ወይ አስወግደነዋል እንበል፣ ወይ ተቀይሯል እንበል፣ ወይ በስህተት ነው እንበል። የሆነ መልስ ግን ስጡን። መዋረድ ሰለቸን በሏቸው። በቃ እኮ አለቀ። እንደ ሁሉንም ከተዋችሁት ደግሞ እሺ ለማርያም ስትሉ እንደው ለማርያም ስትሉ ማርያም ስትሰደብ አላስቻለኝም ማንንም የጻፈባት የካቶሊኩን በካቶሊኩ ላይ አሳቡ፣ ደብተራ ኮን የጻፈው ደብተራን የጻፈው አያገባንም በሉ። ከዛ መጽሐፉ ይወገድ። አያገባንም ብሎ አቅፎ መቀመጥ አይቻልም። በጣም ቀላል እኮ ነው። ኦርቶዶክስ መቀጠል ከፈለገች ቀላል እኮ ነው። እድሳቱን በዚህ መልኩ መጀመር ትችላለች። አለቀ። የሆነ የሚያፈስ የሚያንጠባጥብ ነገር ካለ በኒው እንትን ወይ ፓይፕም ይሁን በሆነ እቃ ትቀይረዋል አይደል? በቃ መቀየር አለብህ። ያ መቀየር ፕሮሰስ ነው መታደስ የሚባለው። እነዚህ መጽሐፍቶች ይሳደባሉ፣ ማርያምን ይሳደባሉ፣ ቅዱሳን ይሳደባሉ ብላችሁ ካመናችሁ አውጡና ጣሉት። ያ ፕሮሰስ መታደስ ይባል። እናንተ መታደስ ይባል መተል በመሮ ምን መታው መስሏችሁ ነው እንደ ቸርቹ? አይደለም እኮ ቤተክርስቲያኑን ምናፈርስ መስሏችሁ አይደለም። ያን ልትፈርስም አንፈልግም። ኦርቶዶክስ መታደስ ማለት ይሄ ነው። የሚያሰድቧትን ራሷንም ቤተክርስቲያኗንም የሚያሰድቡ ነገሮችን መጣል ማውጣት ነው፣ መቀየር ነው። አይ አንጥልም ትግደል ማርያም ምን አገባህ አንተ ካላችሁ እንግዲህ ቻሌንጁን ቀጥሉበት። የሚቀጥለው ትውልድ አይለቃችሁም። የራሳችሁ ትውልድ ነው። ያው ከእኛን በስድብ በምንም ታጥረገርጉናላችሁ። ግን ልጅሽ ሲጠይቀሽ ምን ትያለሽ? እንዴ ማርያም ሰው ገላለች እንዴ what's going on ሲልሽ ምን እንደምትይ መልስ አዘጋጅ። አዎ ምን መሰለ ልጄ ጴንጤ እንደሚያወራው አይደለም፣ እንደዚህ አይነት ሁኔታ ላይ ትገላለች፣ እንደዚህ አይነት ሁኔታ ላይ ደግሞ ታማልዳለች ብለሽ ታስረጃዋለች ልጅሽን። ከዛ ነፍሰ ገዳይ ማርያም እንዳለች ይማራል ማለት ነው ልጅሽ። አይ ካልሽ ደግሞ በፍጹም አትገልም። ሊገሏት ቢመጡ እንኳን እኮ ነው የምልሽ፣ ሊገሏት ቢመጡ እንኳን ማርያም እንደማትገል ነው እኛ የምናውቀው። ሊገሏት ቢመጡ ልክ እንደ ኢየሱስ ማለት ነው። ሊገሉ ሲመጡ አልገደልም ማለት እንደሱ ነች ማርያምም ነው ብለን የምናምነው። ሐዋርያትም እንደዛ ናቸው ብለን ነው የምናምነው። ሊገሏቸው ሲመጡ እንኳን አይገሉም ብለን ነው እኛ የምናምነው። አይደለም በዚህ ተልካሻ ምክንያት ሰው ልትገል ይቅርና። ስለዚህ እንዲህ ያዋረዳችሁበትን ነገር ቀላሉ ጴንጤ የሚያወራው ማሳጫ ዘዴው ምን መሰላችሁ? አውጥቶ ነቅሎ መጣል። ያ ፕሮሰስ እድሳት ይባላል። ይሄን ስለምታውቁ ነው ከመታደስ ሞት ይሻለናል። እንዴ ጴንጤ ታደሱ ይለናል፣ ታድሶ እንዴት ለኛ ይነገራል የሚለው ትዕቢት ዛሬ መልስ አሳጣቷችኋል። ቀላል እኮ ነው፣ በጣም ቀላል እኮ ነው። ኤርሚያስ የሚያወራው ማሳጣት በጣም ቀላል ነው። በጣም እስኪ ታምረ ማርያምን አውጥተህ ጣለው። ምን ያወራል ኤርሚያስ? ታምረ ማርያም ብሎ ማውራት ይችላል? ከዛ በኋላ አይችልም እኮ። ዳጊ ማውራት ይችላል? አለቀ እኮ በቃ። የዛን ቀን ተዘጋ። ለምንድን ነው የምትጥለው? ታምረ ማርያም መሰለ ውስጡ ይሳደባል ማርያምን። እየነገርኩህ እኮ ነው። ከዚህ በላይ ምን ፈልገህ ነው? አንድ እኮ ነው የጠቀስኩልህ። ይኸው ብዙ ነገር እኮ ኤርሚ ጡቴን ቆርጬ ትላለች እዛ ላይ እንግዲህ ልብሴን ቀድጄ ትላለች። ለማን ይሄንን ምልጃ የምታደርገው እንዴ? ተው እንጂ ኢየሱስ ይቅር አልለውም ላለው ሰው ነው ምልጃም እያደረገች ያለችው። የኢየሱስን ፍላጎት የኢየሱስን ትእዛዝ ይጽፉና ለዘላለም ይቅር አልለውም ያለውን የምትቀለብስ ማርያም ጽፋውላቸዋል። ኖ እንዲህ አይነት ማርያም አናውቅም። መማለድ ማለት ሐሳብ ማስቀየር አይደለም እንዴ፣ መወሰን አይደለም። ኦኬ ሐሳብ ሊቀየር ይችላል በእርግጥ በምልጃ ግን በጉልበት አይደለም። ጡቴን እቆርጣለሁ ፊቴን እሰነጥቃለሁ ነው ያለችው አይደል? እዛ ላይ ታዲያ ለዘላለም ይቅር አልለውም ሲል ኢየሱስ ሲወስን ወሰነ ነው በቃ። የኢየሱስ ውሳኔ እንደ ሁኔታው የሚቀየር አይደለም። ሰው አይደለም እኮ እሱ፣ ዝም ብሎ በስሜት የሚፈርድ አይደለም። ኤኒዌይስ ኢን ሾርት ጴንጤ የሚለውን ለማሳጣት መጀመሪያውኑ አለመጻፍ፣ አለማስተማር፣ የምንጠጣው የእሷን ደም ነው የምንበላው የእሷን ስጋ ነው ባይሉ ኑሮ አቡነ ሕዝቅኤል ጴንጤ ከየት አምጥቶ ያወራል? ቤቱን ይከፍታል፣ የሚያወራው ያጣል፣ ጴንጤ በሩን ይዘጋል። ያው ለነገሩ ጴንጤ ኢየሱስን ነው የሚያወራው፣ ወይ ደግሞ በኢየሱስ ላይ የተዋሹ ነገሮችን ተቃርኖ ነው የሚያወራው። አለቀ። እንደዚህ እኮ ስራ ማቀለል እኮ ትችላላችሁ በራሳችሁ ላይ። እናንተ ግን እልሁስ
እንዴት ታደስ እንባላለን? ኦኬ ማትታደስ ከሆነ እየተቦረቦርክ እየፈራረስክ ትመጣ። ራሳችሁን ታፈርሳላችሁ። እኛ እናፈርሳችሁ እንድትፈርሱም አንፈልግም። ራሳችሁን ግን በገዛ እጃችሁ ታፈርሳላችሁ። ዳትስ ኢት። አሁን እየሆነ ያለ ይሄ ነው። እልው ከጠቀማችሁ ቀጥሉ። ለኔክስት ጀነሬሽን መልስ ካላችሁ ቀጥሉ። አሁን ላለው ጀነሬሽን መልስ ካላችሁም ቀጥሉ። የለም ስድብ እስኪ ምን ያህል ያቆያችሁ እንደሆነ ያዘምታችሁ ያሰነበታችሁ እንደሆነ እናያለን። እንግዲህ ዋው ኦኬ ዳጊ ያላችሁ እሺ፣ ጥያቄ ካላት ተቀበላት። 1 ሚሊዮን ተሯሯጠች ላይ ታች አለች። በዛባት መሰለኝ ወዙ አሁን መጣች ወይ? እሺ 1 አንተ ማለት ነው ከኦርቶዶክስ ሌላ የምትናገሩት የምታወሩት የለም ማለት ሌላ እምነት ስላለ ብዬ እኮ ነው ኢትዮጵያ ውስጥ። ነገ ስትመጪ ደግሞ ሌላውን ለምን አትመልሱም እንደዛ ብላችሁ? ነገ እኔና ሌላ ስለሌላ እናወራለን። ይሄ እንደ እየጠየኩኝ እኮ ነው ማለት ለጥያቄ አጭር መልስ ለምን አትሰጡኝም? ኢትዮጵያ ውስጥ ብዙ እምነት አለ፣ ስለነሱ ለምን አታወሩ እኮ? መልስ ሰጦሽ ነገ፣ የሌላው ደግሞ ነገ ነው ተራ። ለምን ነገ? አሁን አትመልስልኝም እንዴ? ነገ ስለሌሎቹ እናወራለን። ኖ አይ መቼም አታወሩትም። ሲጀመር መቼም አታወሩትም። ኦርቶዶክስ ላይ ብቻ ነው ብርታታችሁ። መልሳችን ይሄ ነው። ሌላ ጥያቄ አለሽ? ይሄን መልስልኛ። ለምን ስለ ሌሎቹ አታወራም እንዴ? ሌላ ጥያቄ ከምትጠይቅ ይሄንን መልስልኝ። መለስኩልሽ። ሌላ ጥያቄ አለሽ? ድፍረቱ የላችሁም። ድፍረታችሁ ኦርቶዶክስ ላይ ብቻ ነው። ለዛ ነው በቃ። ሌላ ጥያቄ ከሌለሽ በቃ ለማንኛውም የተነሳው ሀሳብ ላይ ጣና ሐይቅ ላልከው ማለት ነው። ስለ ጣና ሐይቅ ሙሉ መረጃ እንድትሰጠን እንፈልጋለን። ኦኬ እሺ። አሁን እኮ ትልቁ ችግር መጽሐፍቶቻችሁን አታውቁትም። የእኛ ስራ እኮ ሁለት ነው። አንደኛ እናሳውቃችኋለን፣ እንደዚህ የሚባል መጽሐፍ አላችሁ ብለን እናሳውቃችሁና ከዛ ደግሞ መጽሐፉ ደግሞ ልክ አይደለም ብለን ደግሞ እንነግራችኋለን። ሁለት ስራ እኮ ነው የምንሰራው ያለ ነው። ቢያንስ የመጀመሪያውን ነገር እናንተ ተወጡ፣ የራሳችሁን መጽሐፍ ቢያንስ እወቁና ነው ለእኛም ስራችን እንዲቀልልን ማለት ነው። አሁን እያንዳንዱን ገድል የምንነግራችሁ እኛ፣ ከነገርናችሁ በኋላ ደግሞ የምናፈርሰው እኛ። ስለዚህ ቢያንስ በቃ የራሳችሁን መጽሐፍት ብታውቁ ለእኛ በጣም ጥሩ ይሆናል። እና ንዴታችሁ ይገባኛል። እኛ ላይ አይደለም ንዴታችሁ፣ ሲገባኝ ጽሁፎቹ ስለሚያናድዱ፣ ጽሁፎቹ ላይ ደግሞ መናደድ ስለማትችሉ ያላችሁ አማራጭ እኛ ላይ መናደድ ነው። ከዛ አንጻር ስለሆነ ያው እንግዲህ እንረዳችኋለን። እኛም እንደዛ ያደረገን ነበር። እኔም በፊት እነዚህ መጽሐፍቶችን ሳነብ እንደዛ ነበር የምናደደው እና የነገሩኝ ሰዎች ላይ ነበር የምናደደው። ጽሁፎቹ ላይ መናደድ ነበር የሚገባኝ፣ ግን ጽሁፎቹ የኔ ስለምላቸው እነሱ ላይ መናደድ ስለማልፈልግ የሚነግሩኝ ሰዎች ላይ እናደድ ነበር እና ዘሴም ፓተርን ላይ ያለሽው። ለማንኛውም እኔም ተመሳሳይ ነው፣ ፓተርኑ አንድ አይነት ነው። ትመጫለሽ ወደ ጌታ አንድ ቀን አይቀርም። በዚሁ ብቻ ቀጥይ። ይሄኔ ወጥተሽ ነበር ቅድም ማለት ለምን ተቀመጥሽ እስካሁን ድረስ ይሄን ሁሉ ሰዓት እኛ ጋር ለምን አለሽ? በቃ እሺ፣ እየተናደድሽም ቢሆን ትሰሚያለሽ ማለት ነው፣ ውስጥሽ እውነትን ስለሚፈልግ። ስለዚህ አለመውጣትሽ፣ በዚህ ውስጥም ያላችሁ ኦርቶዶክሶች አለመውጣታችሁ የሚያሳየው ምንድን ነው? በቃ ቢያንስ በማስረጃ እንደምናወራ ገብቷችኋል ማለት ነው። ገብቷችኋል። እኛ ደግሞ ዘር እየዘራን ያለ ነው። አንድ ቀን ይበቅላል። የማይቀር ነው፣ የማይቀር ጉዳይ ነው። ዳኒ ስልክ አያነሳም። ብደውልለት ምን ይሻላል? ስልክ አያነሳም። እስቲ ሞክርለትና እኔማ እንዳታጠፋ ስለሆነ ነበር ቪዲዮ ገብቶኛል ሲያጠፋው
አዎ እሺ አየህ በቃ ከዚህ ነው ምንጫቸው እኮ ከያዕቆብ ወንጌል ነው። ግን ትንሽ ቀየር ያደርጓታል ማለት ነው። አዎ ለሰው እንዳይከብድ እሱም መጽሐፍ ዌብሳይቶቹ ላይ ያስቀመጡት እንጂ በሁለተኛው ሴንቸሪ ላይ ያለ መጽሐፍ ነው እና አሁን ነገረ ማርያም የሚባለው ትምህርት ካቶሊክም ብትሆን ኦርቶዶክስም ብትሆን የቀዳችሁ ከዚህ ነው። በኦርቶዶክስም ያው እንደ ቀኖና ባያዝም እንደ ታሪክ መጽሐፍ ይጠቀሙበታል እና ጠቅላላ ነገረ ማርያማቸው ጅማሬው እዚህ መጽሐፍ ላይ ነው፣ የያዕቆብ ወንጌል ላይ ማለት ነው። ታምረ ማርያም የሚገለበጠው ከዚህ ነው። የሚገርም ነው። እጇን ጣቷን አስገባች ማለት ሲከብዳቸው በእጇ ዳሰሰች አሉ ኦርቶዶክሳውያን። ስለ አዋላጅ ይናገራል እንደዛ ታምረ ማርያም ላይ። አዎ ስለ አዋላጅ ይናገራል። ዳንያ አነሳው ወንድምነት ሶሪ ስለቀሰቀስን። ሜላም መተኛት አለበት። በቃ ዝጋው ይዝጋው አይደል ሜላ? አዎ ይዝጋው አይደል? ያ በቃ ያ ተባረኩ። ሰላም ደሩ። ሜላም ወንድምነት ዝጋው በቃ።